ሌላም አምስቱ ናቸው አለ እያልከው አምስቱ ናቸው ዶግማ ይበላ ያስቀመጣቸው ነገር የለም ነው ራሱ እያልኩኝ ያለው አለ አምስቱ ናቸው ዶግማ ያለችበት። ስለዚህ ኦርቶዶክስ ቤተክርስቲያን ከአምስቱ ውጪም እንደ ዶግማ የሚቆጥራቸው አሉ ትምህርቶች እያልከው እኔ አንተን ነው እየጠየቅኩ ያለሁት። አምስቱ ናቸው ዶግማ ያለችበትን አሳይ ነው ያልኩት። አለ እጅ ላይ ያው የእምነት መግለጫ አለ እኮ እምነት መግለጫ አሳይ ዳኒ፣ ያንተን ቃል አይደለም ፈልገው አሳይ። መጽሐፉን አሁን መግለጽ ስለማልችል ነው አልኩ። በቃ አንተ አረፍ በልና ሌላ ሰው ያሳይ። ሌላ እዚህ ውስጥ ካለ አንድ ሰው አይ ግን ለአቤል የምጠይቀው ነገር ነበረ እና አቤል አንተ ሌላ ኦርቶዶክስ በቃ የሆነ እንዳትጠይቅ ነው የምታደርጉት። ግን አቤል የተጀመረው ይለቅ አረፍ በል፣ የተጀመረው ይለቅ አረፍ በል። ድጋሚ እንዳከፍት ድጋሚ ከከፈት ካስወርዳለሁ። ድጋሚ እንዳከፍት ማስወረድ ሳይሆን ለምን ጥያቄው እንዳይነሳ ፈለግክ አንተ? ለምን እንዳይነሳ ባይ መልካም ጊዜ በኋላ ዳና ጠይቅ በኋላ በተጠይቅ እስቲ ዶግማችሁን አሳዩን። መጀመሪያ አምስቱ ናቸው ዶግማችን ካላችሁ ዶግማችሁን አሳዩን። ዶግማችሁን አሳዩ። አምስቱ ናቸው ይላል፣ ግን ዶግማችን እሱ ነው የሚል ነገር የለም። የቤተ ክርስቲያናችሁ ትምህርት ራሱ ዶግማችን እሱ ነው። ምን አይነት ነገር ነው የምታወሩት? ወይ መከራ! እኔ ላሳይ ሙሌ ይሻላል፣ አንተ አሳይ። ወይ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የሚለው መጽሐፍ ላይ በጣም በሚደንቅ መልኩ ዶግማ ማለት የማይቀየር የማይለወጥ የምትሰሙት እንጂ የማትለውጡት ማለት ነው። የማትለውጡት ትምህርት ዶግማ ይባላል። በቤተክርስቲያኒቱ አተረጓጎም መሰረት ዶግማ ማለት እሱ ነው። በዋናነት ቃሉ ዶግማ ማለት ሌላ ጊዜ ስለ ዶግማ የሚለውን ሐሳብ በሌላ ጊዜ በደንብ እናየዋለን። ነገር ግን በቤተክርስቲያኒቱ ትምህርት መሰረት ዶግማ ማለት ኦሬዲ ትርጉሙ ትምህርት ማለት ነው። ነገር ግን በቤተክርስቲያኒቱ ትምህርት መሰረት ዶግማ ማለት የማይለወጥ የማይቀየር ለተሰምታችሁ የምትታዘዙት እንጂ በጭራሽ የማትቀይሩት ማለት ነው። የጸጋ ስግደት ለስዕል ይገባል የሚለው ትምህርት የሚለወጥ ነው። የሚለወጥ ካልሆነ ዶግማ አይደለም ልትል የቻልክበት ማስረጃ ነው። አይ አምስቱ ናቸው ዶግማዎች ካልክ አምስቱን ዶግማ ናቸው ሌሎቹ ዶግማ አይደሉም ብላ ቤተክርስቲያን ያስተማረችበት የትኛው ሰነድ ነው? የለም በጭራሽ ነው። የለም ኮፍያ አርገምት እኔ ላለማስጠጣት ነው። ኮፍያ ላለማስጠጣት እሺ ሰው አይከን ቬነሬሽንን አንድ ሰው አልቀበልም ብሎ አይከን ቬነሬሽንን አልቀበልም ብሎ ያ ሰው ድኗል ትሉታላችሁ። ቅድም አንዱ አልዳነም ማለት መምህር በረከት በጣም ማከብራቸው መምህር ናቸው። መምህር በረከት አይ በተዘዋዋሪ ዶግማን ይነካል ድነትን ይነካል። ዶግማ ሰው ድነት ቃል በቃል ይሄን ያሉት በተዘዋዋሪ ድነትን ይነካል። ከዛ ደግሞ ሌላኛው እሺ አይቻለሁ አማኒ ላገባስ የታለ አማኒን አስገብ መላጣነት ዶግማ ነው አማኒ። ለማንኛውም ግን ሌላኛው አካል ደግሞ አይ ሊድን ይችላል አለ። ከዛ በኋላ አመጽ ከሆነ አመጽ ማለት ምን ማለት ነው እንዴ? በቃ እኔ ይሄ እንትን አይደለም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ አይደለም፣ ሌተር ዴቨሎፕመንት ነው። እስከ 4ኛው ክፍለ ዘመን ጭራሽ አታገኙትም። የምትጠቅሱትን ጥቅስ ራሱ ለአይከን ቬነሬሽን ብሎ ያስተማረ ኤርሊ ቸርች ላይ የለም። በኋላ ዘመን አይኮኖክላስቲክ እንትን ሲነሳ ይሄ ክርክር ሲነሳ የመጣ ጉዳይ። ስለዚህ እንደዛ ከሆነ መጽሐፍ ቅዱሳዊ ስላልሆነ ኢየሱስ ስላላስተማረው ሐዋርያት ስላላስተማሩት የቤተ ክርስቲያን አባቶች ስላላስተማሩት አስቀድሞ ያሉት ማለት ነው ስላላስተማሩት ይሄኔ መቀበል ግዴታ የለብኝም አልቀበልም ቢል አንድ ሰው በቃ አይከን ቬነሬሽን ኢየሱስ ስላላስተማረው የኢየሱስ ትምህርት አይደለም ቢል የቤተ ክርስቲያናችሁ አባል ነው ይድናል። ኢቭን ታጠምቁታላችሁ።
አዎ ካላችሁ አዎ ላላችሁበት ማስረጃ እዚሁ ቲክቶክ ላይ ያለ ለፖለቲካው ብቻ የምታደርጉት ነገር እንዳይሆን ማስረጃ። ነገር ግን የሊቃውንቶቻችሁ መጽሐፍ ጭራሽ የማይዛባ የቤተ ክርስቲያኒቱ ትምህርትና ልምምድ ነው ብለው አስቀምጠውታል። ከዛ ደግሞ አይ በተዘዋዋሪ ከነገረ ድህነት ጋር ይገናኛልና በተዘዋዋሪ ድህነትን ይነካል ከተባለ በተዘዋዋሪ ድህነትን የሚነኩ ነገሮች እስካሉ ድረስ ዶግማ አይደሉም ብላችሁ እንዴት ታስወግዷቸዋላችሁ? አታስወግዷቸው። አይ ካላችሁ ኑና ሞግቱ። አይ ካላችሁ ኑና ሞግቱ። ኦኬ ኑና ሞግቱ። ግን ፖይንቱ ምንድነው? ዋናው ነገር ጥምቀትና ቅዱስ ቁርባን ላይ ብቻ እየተተኮረ ያለበት ምክንያት ቤተ ክርስቲያናችሁ ሌላ ትምህርት የሌላት እስከሚመስል ማለት ነው። ያ ለዛ ላይ ብቻ እየተተኮረ ያለበት ምክንያት ሌላ ነገር ላይ ምላሽ መስጠት ስለማትችሉ በቤተ ክርስቲያናችሁ ይህ መጽሐፍ ቅዱሳዊ የሆነ በቤተ ክርስቲያን ታሪክ የሌለ ሌተር ዴቨሎፕመንት የሆነ በኋለኞች ዘመናት የተፈጠረ ብዙ ተረት ተረት አለ። በጣም ብዙ ቅድም ገብታት ውግትም መች ለሱ መለሱና ነው የሚገባው የሱን ራሱ መች መለሱት ነው። ኦኬ እነዛን ነገሮች እንዲነሱ አትፈልጉ። ግን ድነት ይነካል ትላላችሁ። ልክ እንደዛ ነው። ድነት ይነካል በተዘዋዋሪ ቢሆን ይነካል ግን አትነኩት። እንዳንተ አትመልሱት፣ አታነሱት። ስለዚህ ጥምቀትና ቅዱስ ቁርባን መደበቂያ ነው እንጂ በጭራሽ የቤተ ክርስቲያናችሁ ዶግማ እሱ ብቻ ሆኖ አይደለም። ስለዚህ በዶግማችሁ እንድንወያይ የዶግማ ሊስታችሁን አሳዩን የምንልበት ምክንያት እሱ የላችሁም። የዶግማ ሊስት የላችሁም ሲጀመር። ካላችሁ አምጡት። ኦኬ ካላችሁ አምጡት። ግን የላችሁ። ለማንኛውም ባፕቲዝም ላይ ጥምቀት ላይ የጌታ እራት ላይ ሰሞኑንም እያስተማርን ነው። ከዚህ በኋላ እናስተምራለን፣ እንቀጥልበታለን። ከዛ በኋላ ለእናንተም ሪከርድ የምታደርጉበት የሃሜት ሪሶርስ ይሆንላችኋል። እየመጣችሁ ሪከርድ አድርጉ። ሃሜተኛውላ ሪከርድ አድርጉ እየመጣችሁ። ከዛ በኋላ ሄዳችሁ ተወያዩበት እናንተ ማለት ነው። እኛ ግን ፕሮቴስታንቲዝሙ እዛ ላይ ምንድነው ያለው ትምህርት የሚለውን ነገር እናስቀምጣለን። ከዛ በተረፈ ትምህርት የምንለው እኛ ሁለቱም ብቻ ስላልሆነ በሌሎቹም ላይ ኑና አሳዩ። ስለ ድነት የሚል አሳየን መምህር አሉት እኮ በቃ ድነት ይነካል በተዘዋዋሪ አሉት። ቴዎፊለስ ነበርካ? እኔ ማሳየቱን ላይ አይጠበቅብኝም። በተዘዋዋሪ ድነት ይነካል ተብለሃል። ስለዚህ እንግዲህ ከሳቸው ጋር ማውራት ይመስለኛል። ሳሚ ሰላም ነው አለውልህ። ይቅርታ አለ ይሰማል። ቀይ የበራ ነውና አይ ቲንክ ናርዲ የምትባለው አካውንት ኦርቶዶክስ ነሽ እናት? አዎ እኔ ኦርቶዶክስ ነኝ። ኦኬ ቀደም እስቲ አንተና ቃሌ መጀመሪያ ስለ ጥምቀት አንተና ቃሌ አውሩና እኔ ከዛ በኋላ እናንተን ጥያቄ መልሳለሁ። ሁሉም ፕሮቴስታንት ጥምቀትን እንደ ድነት ይቀበላል ስትል ነበር አንተ። እስኪ አቤላ እንግባ ተስማሙና ከዛ በኋላ እኔ አወራለሁ። እስኪ አቤላ እንግባ መጀመሪያ እናንተ። እሺ እንግባ። ሁለት ደቂቃ ለኔ ይሰጠኝ፣ ሁለት ደቂቃ ለአንተ ይሰጠኝ። ከዛ ሪባተል ይኖረናል። እሺ መጽሐፍ ቅዱስ ስለ ጥምቀት የሚናገረውን ነገር የሚናገረው የሰው ትምህርት ሳይሆን የእግዚአብሔር ቀጥታ የእግዚአብሔር የሆነ ትምህርት ነው። ኢየሱስ ክርስቶስ ራሱ ያዘዘው ነገር። የኔ ቤተ ክርስቲያን ጥምቀትን ምስጢር ብላ ትጠራዋለች። ከምስጢራት መካከል አንዱ እሱ ነው። ይህ ቅዱስ የሆነ ምስጢር ደግሞ ኢየሱስ ክርስቶስ ያዘዘው ከመሆኑ የተነሳ ኦብዘርቭ ሊደረግ ይገባዋል። አንድ ሰው አምኖ አይ አልጠመቅም ቢል በትክክል የሚያድነውን እምነት አምናሃል ብላ ቤተ ክርስቲያን ሪኮግናይዝም አታረገው። ነገር ግን አንድ ሰው ካመነ በኋላ እንዲጠመቅ መጽሐፍ ቅዱስ ስለሚያዝ ቤተክርስቲያኔ ያንን ታደርጋለች፣ ያንን ታዛለች፣ ያንን ታስተምራለች። እኔ ራሴ አምኜ የተጠመቅኩ ነኝ። በየትኛው ጥቅስ መሰረት? ማርቆስ 16:16 ያመነ የተጠመቀም ይድናል በሚለው ጥቅስ መሰረት አምኜ ተጠምቄያለሁ፣ ድኛለሁ። ኦኬ አንድ። ሁለተኛ ያላመነ ግን ይፈረድበታል ተብሎ እንደተጻፈ ልክ እንደዛው ያላመነ ስለሚፈረድበት አንድ ሰው ሳያምን በጭራሽ መዳን አይችልም ማለት ነው። አምኖ ደግሞ አለመጠመቅ አይችልም። አልጠመቅም ማለት አይችልም አምኖ፣ ምክንያቱም መጽሐፍ ቅዱስ ስለሚል ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው ጥምቀትና ድህነት የማይነጣጠሉ ጉዳዮች ናቸው። በጭራሽ የማይነጣጠሉ ጉዳዮች ናቸው። ስለዚህ አንድ ሰው ካመነ በኋላ ይጠመቃል። ከዛ በኋላማ አልዳንክም ብሎ አንድ ሰው ደፍሮ ሊናገረው ራሱ አይችልም። አንድ ሰው ግን አምኛለሁ አልጠመቅም ካለ ያ ሰው
በምንም አይነት ሁኔታ የጌታን ትእዛዝ የሚያከብር ስላልሆነ እንዲታዘዝ የሚያደርገውን እምነት አላመንም። በፍጹም ልብ ብታምን ተፈቅዷል ብሎ መጽሐፍ ቅዱስ እንደሚናገረው ልክ እንደዛው በፍጹም ልባችን አምነን እንጠመቃለን። ስለዚህ መዳናችንን እርግጠኞች እንሆናለን። ይሄ በቤተ ክርስቲያንም በቤተ ክርስቲያን ታሪክም ፍጹም የሆነ ተቀባይነት ያለው ነገር ነው። ጥምቀት ለድህነት ነሰሰሪ ነው ወይስ አይደለም ብለው የሚጠይቁ ሰዎች አሉ። ነሰሰሪ ነው። ሰው ለመዳን ግን አብሶሉት ነሰሰሪ አድርጎ ሊቀበለው ይገባል ከተባለ አይገባም። አብሶሉት ነሰሰሪ ግን አይደለም። ነሰሰሪ ነው፣ አብሶሉት ነሰሰሪ ግን አይደለም። ስለዚህ እኔ እንደዚህ አምናለሁ። እስቲ አንተ ደግሞ ደቂቃ ውሰድና አውራስ። እኔ ከማውራቴ በፊት ናርዶስ ተቃሪ ሀሳብ የምትቃወሚው ነገር አለ? መጀመሪያ ደግሞ ያንተን ሀሳብ ልስማ። እሱ አውርቷል። እስኪ አንተ ደግሞ ቅድም ስትል ግድ የለም እኛ እንጨርስ አውራና እኔ መጨረሻ ላይ እኔ እንትን እላለሁ። ናርዲ ሚውተር እኛ እንጨርስ። እሺ እኔ ደግሞ ቃል የሚቀርግና ሀሳቤን ላስቀምጥ። ኦኬ ጥምቀት ለድህነት ያስፈልጋል ወይ የሚለው ጥያቄ አዎ ያስፈልጋል። ግን አንድ ሰው ከጥምቀት አንጻር መመለስ የምችለው አንድ ሰው ሳይጠመቅ ሊድንበት የሚችልባቸው መንገዶች አሉ ወይ ከተባለ በአጭሩ መልሳችን አዎ ሊድንበት የሚችልበት መንገዶች አሉ። ግን አሁን ቃሌ ቅድም እንዳለው አንድ ሰው አምኖ አልጠመቅም ቢል ያ አመፃ ነውና፣ ይኸው ደግሜ መልሰዋለሁ፣ ያ አመፃ ነውና ሊድን አይችልም። አለቅ እና ደግሞ ቅድም ካወራው አንጻር ካልሽ ከቤተ ክርስቲያን አንጻር ወይም ከዲኖሚኔሽን አንጻር ጥምቀትን ኢግኖር የሚያደርግ የሚለውን ሀሳብ ልፍታልሽ። ጥምቀት አያስፈልግም፣ ጥምቀት ለምንም ነገር አያስፈልግም ብሎ የሚያስተምር ቤተ ክርስቲያን ስለሌለ ጀስት ፖለቲካ ሆኖ የሚነሳ ሀሳብ ነው እንጂ እንደዚህ ብሎ የሚያስተምር ቤተክርስቲያን ስለሌለ ኢግኖር የሚያደርጉ ምናልባት ጥምቀት ምንም አያደርግም፣ ጥምቀት ዝም ብሎ ነገር ነው ወይም አንድ ሰው አልጠመቅም ብሎ ይድናል የሚሉ ሰዎች ወይም ዲኖሚኔሽኖች ካሉ አምጪና በሱ ወይ እንሟገት፣ ችግር የለውም። ቃሌንም ሞግተዋለሁ እንደዛ የሚል ሀሳብ ካስቀመጠ ማለት ነው። ግን ጥምቀት አዎ ቅድም እንደተባለው ሚስጥር ነው፣ የጌታን ጸጋ የምንካፈልበት ነው። ሰው ግን ሳይጠመቅ ሊድን የሚችልባቸው መንገዶች አሉ። ጨርሻለሁ። ቃሊ እሺ፣ ሪባትን ከሉተራኑ ልጀምር። ሉተራን አይደለም ግን ከሉተራኑ ልጀምር። ሉተራኑ በኮንፌሽኖቻቸው ላይ ምን ብለው አስቀምጠዋል? በዶግማቲክሶቻቸው ላይ ሶሪ፣ አንድ ሰው ሳይጠመቅ ሲጀምር ስለ ጥምቀት ራሱ ሳይሰማ ሊድን ይችላል ብለው ያስቀምጣሉ። ስለ ጥምቀት ራሱ ሳይሰማ ሊድን ይችላል ሳይጠመቅ ራሱ ብለው ያስቀምጣሉ በዶግማቲክሳቸው። ቅድም በከፈትከው መጽሐፍ ላይ ማለት ገጽ 192 ላይ ከነገጹ እና አንድ ሰው ኢቭን ስለ ጥምቀት ሳይሰማ ሳይጠመቅም ሊድን ይችላል ያስቀምጣሉ። እሺ ሶ እንግዲህ ይሄ ሪባትል ሳይሆን ኮንፈርሜሽን ይባላል። ኤኒዌይ ግን ያ ማለት ምን ማለት ነው? ጥምቀት ነሰሰሪ አይደለም ማለት ነው ወይ? አይደለም፣ ጥምቀት ነሰሰሪ ነው። ነገር ግን አንድ ሰው አምኖ ልክ መጽሐፍ ቅዱስ እንደሚናገረው ማለት ነው አምኖ በተለያዩ ስፍራዎች እንመለከተዋለን እና በክርስቶስ ቀኝ የተሰቀለውን ወንበዴ ማየት እንችላለን። እንደዚሁም ደግሞ የቆርኔሌዎስን ቤተሰብ ማየት እንችላለን። ሐዋርያቱን ራሳቸውን ከሐዋርያው ጳውሎስ በስተቀር ማየት እንችላለን። ኦኬ አንድ ሰው አምኖ የማይጠመቅባቸው የተለያዩ ሰርከምስታንሶች ሊኖሩ ይችላሉ። እምነቱ ትክክለኛ ይሁን በዛ እምነቱ ይጽናበት እንጂ አንድ ሰው የግድ ካልተጠመቀ በስተቀር ልክ እንደ እምነቱ ማለት ነው ብሎ የሚያስገድደው ማንም ሰው የለም። አት ዘ ሴም ታይም ግን አምኖ ለመጠመቅ አክሰሱ እያለው አልጠመቅም የሚል ሰው ካለ ያመነው እምነት ራሱ የሚያጸድቀው እምነት አይደለም ብለን በጽኑ እናምናለን። ኦኬ ይሄ በሉተራኑም የታመነ ነው፣ በሌላው የፕሮቴስታንት ዲኖሚኔሽን ፈጽሞ የታመነ ነገር ነው። ሉተራኑ ቅድም የከፈትከው እዛ እነሱ ዲቤት ላይ ቅድም የከፈትከው መጽሐፍ ምን ያስቀምጣል እንደማስረጃ? ማርቆስ 16 ያስቀምጥና ያመነ የጠመቀ ይድናል ይላል። ሁለቱም ነሰሰሪ ናቸው። የሚፈረድበት ማን ነው ሲባል ግን ያልተጠመቀ ብሎ አይጨምርም፣ ያመነ ብቻ ነው የሚለው። ስለዚህ እምነትን አብሶሉት ነሰሲቲ ያደርገዋል። ከዛስ
ጥምቀቱን ግን ነሰሰሪ ያደርገውና የሚፈረድበት ያመነም ያላመነም ያልተጠመቀም ነው ስለማይል የሚፈረድበት ያላመነ ነው ስለሚል ነሰሲቲው በቀጥታ አብሶሉት ነሰሲቲው ለጥምቀት ሆኖ ለእምነት ሆኖ ነሰሲቲው ለጥምቀት ነው። ስለዚህ ጥምቀት ነሰሰሪ ነው፣ አብሶሉት ነሰሰሪ አይደለም የምንልበት ምክንያት እሱ። እዚህ ላይ የምትጨምረው ካለ ጨምርና ወደ እህታችን ሄደን የምጠይቃትን ጠይቃት። ኦኬ ቃሌ ላወራው እኔ ባይዘው ኤቪደንስ ላውጣና ቅድም እዛ እንዳፈኑት ሳይሆን አሁን ቤታችን ላይ ስላለን ኤቪደንስ ላሳይ። ቅድም ከምን አንፃር ነው እንደዛ ስትል የነበረው ለሚባለው መጽሐፉን ላሳይ አንዴ። ሶሪ ቃሌ እስከዛ መጀመሪያ መጽሐፉን ከማሳየትክ በፊት እኔ ከሁለታችሁም ቃላችሁ ለሁለታችሁም ጥያቄ አለኝ። ሚዩት አድርጊ። ቀድመሽ ስሚ፣ ከዛ በኋላ ነው ማውራት የምትችይው እና ሚዩት አድርጊ። እስከዛ ድረስ እንብላ። አማኒ እንኳን ደህና መጣ። እንብላ። እንዴት ነህ? ደህና ነህ? ሰላም ብያለሁ። ግሩሜ ሰላም ብያለሁ። ሰላም አላልኩም? ሰሮ አሁን የገባችሁ ካኒካ ሰሮ ጋር ሰሮ ዋኒ ባይሎ በትርጉም አማን አጋፔ እርቦኛል እያለ ነው። አሬብ ለበላ ነው ማለት እንዴ? ብቻው አምባሻ የምን አምባሻ ከባድ ነው። ያ እኛ ክፍለ ሀገር ልጆች እሱ ነው የምናውቀው። አንተ አጋፔ ሆዱን ላስቆርጠው ብዬ ቃሌ ተባረኩ። እኔ አማኔን ቴንኪው ልለው ነው የገባሁት። በቃ ገለባ አድርገዋል ሁሉን ነገር። ያ ሁሉ ሰው ተሰብስበው ቢያዋክብ ቢሰድብ በዚህ ቢያራቁት ቀጥ ብለህ አንድ ነገር እግዚአብሔር ይባርክ ብቻ። ለማንኛውም እግዚአብሔር ጸጋውን ያብዛለ። ዛሬ በጣም ነው ደስ ያለኝ። ይሄ ሁሉ ጃይንት የመሰለ አቅልለ ሁሉንም አራውጠኸዋል። እግዚአብሔር ይባርክ። ከታች ያላችሁ ሰዎች ባርኩት። እግዚአብሔር ይባርክ በሉት። ተባረኩ። ይኸው ቃሌ አንብበ ፍታላቸው ነው። አማኒ እችን በፈታ ደስ ይላል። አቢላ አንተን እኮ ነው አውቃለህ አይደል? ለአንተ ነው የተናገረው ቤሊ። እሺ እግዚአብሔር እኮ ቤሊ ለምንድን ነው ስሜን የሚጠራው ብዬ ዛሬ አሁን ገና መግባቴ ነው እና አቤላ ኦል ክሬዲት ጎስ ቱ ዩ ቴንክ ዩ አይቻለሁ። በቃ ተከፋፈሉት። አማኒ ተከፋፈሉ። አመሰግናለሁ። በቃ ለሁለት እንካፈለዋለን በኋላ ባትጋር። ቤሊ ተባረክ። ቃሌ አለ ወይ አማኒ? አለው ያው ኤቪደንስ አወጣሁልህ እኮ። ወደ ምግቡ ሄድክ እንዴ? እና ልብላበት። we conclude by making እሺ ቀጥል አማን። we conclude by making the distinction that baptism is necessary as the means for salvation. እንዲህ ብለን ወስነናል። distinction that baptism እንዲህ በሚል ልዩነት ጥምቀትን ለድነት we concluded making a distinction ልዩነትን ፈጥረን ውሳኔ በይነናል። በልዩነት የሆነ ውሳኔን አስቀምጠናል። ይህም ማለት ይህም ጥምቀት ለድነት አስፈላጊ ነው የሚለው ነው ይላል። እሺ ግን የሆነ ልዩነት አስቀምጠናል ነው የሚለው but not absolutely necessary። ዲስቲንክሽኑ ይሄ ነው ማለት ነው። እና but not absolutely አስፈላጊ ነው ግን የግድ አስፈላጊ ነው የሚለውን አይደለም ይላል። እንደሱ አናምንም። in the sense that okay የግድ አስፈላጊ አይደለም ብለው የምናምነው in the sense that is absence automatically exclude one from redemption redeemed on the last day. hallelujah የማን ነው የሉተራን ማለት ኮንፌሽናል ሉትራን ዶግማቲክስ 11ኛው እንትን ማለት ነው። 11ኛው ቮሊዩም ማለት ነው። አሳይ አማኒ መጽሐፉን ስማ ማራ ክፈት። እኔ ከዚህ በፊት እኮ የእንትናን ማን ነው የፖል አልታስን እዛ ላይ God is more concerned about the testament not about the science የሚለውን እኮ አሳይቼ ሉተራን
አይደለም ይሄንን ያለው ጻፊው ነው ስለ ሉተር ያለው ብለው ከኛ በላይ መጽሐፉን ለኛ ሊያብራሩልን ሞክረው ነበር። ዳሴት እሺ እንቀጥል። we can be saved without the sacrament ብሏል ቃል በቃል ሉተር ማለት ነው። ያለ ሳክራመንቶቹ መዳን እንችላለን። እሺ ኮንፌሽናል ይቅርታና ዶግማቲክስ አማኒ እዚህ መጽሐፍ ላይ ማለት ነው ቮሊዩም 11 ነው። እዚህ መጽሐፍ ላይ ገጽ 192 ላይ ያውጣልህና ከላይ ጀምሮ አንብበውማ። ገጽ 192 ላይ ያውጣለት ከላይ ጀምሮ ላውጣለት ቃል ዊ ስቲል የሚለው 192ን በቀጥታ አውጣለት ፔጅ ስለሌለው በጌታ ይሄንን በአማርኛ 190 አይ ኖ ደርሳል ላይ እዚህ ከዚህ ጀምሮ 192 ኖ 192 ፒዲኤፍ እንትኑ ላይ ፒዲኤፍ ፔጅ ነምበሩ ላይ 192 በለጻፍና ሰርች አድርገው። እሺ ልግብል በቃ ይሄ 192 ሁለት ቃል ከዚህ ጀምሮ ነው። አዎ ይሄንን አማኒ ቃል በቃል በአማርኛ ተርጉምላቸው እስቲ ለወገኖቻችን። አማኒ ቆይ ላስተካክል ይቻላል ደግሞ ለመተርጎም ሃይላይት ላድርገው። ማን ነው እኔም በትልቁ ያደረገው? አንተ እዚህ ሚስታሉ የሚገርም ነው። ያ አማኒ ቀጥል። ያው ባይዘው ይችላል። መልካም ጌታ መልካም ነው። እሺ baptism doesn't belong to what okay ርዕሱን ልጀምር እንጂ መጀመሪያ baptism's necessity and its exception የጥምቀት አስፈላጊነትና አስፈላጊ ሆኖ የማይገኝበት ቦታ ወይም ኤክሰፕሽን የሚሆንበት ቦታ ይላል። እሺ baptism doesn't belong to what our theologians call the primary fundamental doctrine or the gospel proclamation. ኢየሱስ ካልቪኒስቶች ናቸው ይሄንን የጻፉት። ይሄንን ካልቪኒስቶች ናቸው የጻፉት። ተው ሉተራኖች ናቸው ተርጉምላቸው። ሰርጎ የገቡ ሪፖርተሮች ናቸው የጻፉት ይሄንን። እሺ እንተርጉም ምን ማለት እንደሆነ እንተርጉም። ጥምቀት ባፕቲዝም doesn't belong to what our theologians የነገረ መለኮት ምሁራኖቻችን እንደሚያስቀምጡት ጥምቀት ዋናው ዶክትሪን ወይም የወንጌል ስብከት ክፍል ወይም የወንጌል ስብከት ነው ብለን አናምንም ነው የሚለው። የነገረ መለኮት ምሁራኖቻችን እንደሚያስቀምጡት ጥምቀት የመጀመሪያው መሰረታዊ ትምህርት ወይም የወንጌል ስብከት ነው ብለን አናምንም ነው የሚለው። እሺ እንቀጥል። ይሄማ መጣራት አለበት ሪፎርምዶች ናቸው። እሺ ዌስትሚኒስተር ኮንፌሽን ላይ እንደዚህ አይነት ነገር ስላለ ማለት this means that people can be saved without having a full or correct understanding of I think baptism ነው የሚመጣው of baptism ያ ምክንያቱም ሰዎች ስለ ጥምቀት በቂ የሆነ ዕውቀትና መረዳት ሳይኖራቸው ይድናሉ without even having heard about it ስለ ጥምቀት ባይሰሙም ራሱ ይድናሉ። እሺ or without being baptized ወዮ አሁን ኧረ በጌታ ሰው ባይጠመቁም ይድናሉ። ስለ ጥምቀት ባይሰሙም ይድናሉ። ስለ ጥምቀት ባይረዱም ባያውቁም ምን ይላሉ? ይድናሉ። እሺ ቢንጎን ተው አንተ ቢንጎ እየተጫወተ አንተ ቢንጎ አትጫወት ተው ቢንጎ ቤት አትዋል። እሺ እንቀጥል። ቢንጎ ቤት አትዋሉ። ቀጥልሽ። እሺ እንቀጥል። ባፕቲዝም without even having heard ብለናል። ከየቱ ጋር ነው የሚጀምረው? ነጥቡ ወደ መጨረሻ አካባቢ ነው መሰለኝ። though its absence may damn በኢየሱስ what ይሄን አያይዤ ልፍታው አንድ ላይ ቆይ። ከላይ የታለች ነጥቧ? having heard about it or without being baptized ሳይጠመቁም ይድናሉ። ወደኋላ መልስ though its absence may damn in certain cases
እሺ ሰርቴን የሆኑ ጉዳዮች ላይ ደግሞ የሱ አለመኖር ዳምን ሊያደርግ ይችላል፣ ሊያስፈርድ ይችላል። አይ ቲንክ እንደዛ ነው አይደል? ሳብሰንስ ሜይ ዳምን ሜይ ምናልባት ዳምን ሊያደርግ ይችላል። እሺ እሷን ከላይ ሳይቴሽን አስቀምጠውለታል፣ ታች ወርደን ማየት እንችላለን። እሺ ቀጥሎስ? ኦኬ 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 ኖ ኖ ኖ አበላሽቻለሁ። እኔም ብለው እንግሊዝኛ አንባቢ አበላሽቻለሁ። አበላሽቻለሁ። እሺ አንዴ ድጋሚ ልሂድላችሁ። እሺ ምን ይላል? ባይሰሙትም ባይረዱትም ወይም ባይጠመቁ እሺ being baptized without even being baptized though its substance may damn in certain cases እሺ እንቀጥል the doctrine አንድ ላይ ያይዘን ስናመጣው ነው የሚመጣው the doctrine of baptism is እሺ የጥምቀት አስተምሮ ማለት እንቀጥል ድምጽ ይሰማል እሺ the doctrine is an extension of Christology የነገረ ክርስቶስ ቅጥያ ነው ኦኬ የነገረ ክርስቶስ ቅጥያ ነው an extension of Christology apart from which it cannot be understood ያለሱ ጥምቀትን መረዳት አንችልም ነገረ ክርስቶስን ነው ማወቅ ያለብን መጀመሪያ በነገረ ክርስቶስ ውስጥ ነው ጥምቀትን ልናመጣ የምንችለው እሺ in baptism Christ that is his divinity እሺ ቀጥል his divine and human person and his redemption በጥምቀት የኢየሱስ ክርስቶስ መለኮታዊና divine and human person ነው አይደለም ያው መለኮታዊና ሰዋዊ እና his redemptive የማዳን እሺ redemptive work is present አው የኢየሱስ ክርስቶስ የሰውነቱ የመለኮቱ እና የማዳኑ ስራ በጥምቀት ነው የሚታየው or የሚገለጠው Christ approaches the believer and the believers approaches okay አንድ ወደ አለመልሳት in baptism ነው አይደል Christ approaches the believer and the believer approaches Christ እሺ ክርስቶስ ወደ አማኙ ይመጣል አማኙም ወደ ክርስቶስ ይቀርባል ክርስቶስም ወደ አማኙ ይቀርባል እሺ though I think though እሺ believer እና though ከሚለው እንጀምር though the one act of Christ wins salvation for us የክርስቶስ ያ አንዱ ስራ መዳንን ሰጥቶናል or መዳንን አድርጎልናል and in baptism በጥምቀት he applies የቱ ጋር ነው ያለው እሺ he applies salvation በጥምቀት ደግሞ ያንን በሞቱ በትንሳኤው የሰራልንን በጥምቀት ደግሞ አፕላይ ያደርግልናል ወይም ያድልልናል ወይም ይሰጠናል ያ ቆይ ሪፎርምድ እንትኑን አንድ እንደዚህ አይነት ተመሳሳይ ሐሳብ ያለበትን ነገር ይነግራችኋለሁ እሺ to the believer through the one act of baptism በአንድ ጊዜ በሚደረግ ጥምቀት Christ approaches okay አይደለም act of through the one act of from የምትለዋና ታመቀጥለው እሺ from the one act from Christ እሺ ወደ ኋላ መልስ አንድ ላይ ድጋሚ ልምጣ ኦኬ apart ነው የሚለው እሺ apart from Christ the sacraments ያለ ክርስቶስ ኢየሱስ እነዚህ ቅዱሳት ሥርዓቶች ጥምቀት ሆነ የጌታ እራት ማለት ነው እሺ apart from Christ the sacraments including baptism ራሱ ቀድሞ ብሎታል እኔ ቀድሜ ያልኩት including baptism ጥምቀትን ጨምሮ ከክርስቶስ ኢየሱስ ውጪ ሥርዓቶች ጥምቀትን ጨምሮ have no independent or autonomous existence የተነጠለ ወይም autonomous ማለት ሁሉን የማድረግ አይነት autonomous ማለት በራስ አንዳች የሚያደርግ ነገር የላቸውም በራሳቸው ኤግዚስተንስም የላቸውም ጥቅምም የላቸውም or ኑባሬም የላቸውም the doctrine of baptism is functioning Christology የነገረ ጥምቀት ትምህርት
ነገረ ክርስቶሳዊ ነው or functioning Christology ያው apart from ያለሱ አይተረጎም ስለተባለ ማለት because through it Christ acts to give himself ምክንያቱም በእርሱ በኩል ክርስቶስ ኢየሱስ ለኛ ለአማኞቹ ራሱን አሳልፎ ሰጥቷልና በነገረ ክርስቶሱ በኩል ማለት ነው sacraments are እሺ ቅዱሳት ሥርዓቶች ማለት sacraments are sacraments are more than just divinely mandated rituals እነዚህ ቅዱሳት ሥርዓቶች እንዲሁ በመለኮት እንዲሁ ዝም ብሎ የታዘዙ ሥርዓቶች አይደሉም which provide the Christian community with external structure external structure ያው ኮሚኒቲውን የሚያዋቅሩ ናቸው external structureንም የሚያሳዩ ናቸው such a view would be nothing I think መድገም ይኖርብኛል ግን እስቲ እንቀጥል such a view would be nothing else than እንደዚህ ብሎ ማሰብ ceremonial legalism ስርዓታዊ የሆነ ፈሪሳዊነት ነው or legalism ማለት እዛ ያይሁዶቹ አጉል የሚመራ እንትን የሚሉበት ማለት ነው ይሄ ያ legalism ነው ለማንኛውም ceremonial legalism ነው ይላል by which believers attempt to serve the pleasure of God through ritualistic performance በዚህ በስርዓታዊ በሆኑ ድርጊቶች እግዚአብሔርን ለማስደሰት የሚሄዱበት መንገድ ከመሆን ውጪ ከነገረ ክርስቶሳዊ እይታ ተነጥሎ ሊታይ የሚችል ነገር አይደለም እንደዛ ነው ብሎ የሚያስቡ ከሆነ ሰርሞናል ሪቹዋል ሆኖ ነው የሚቀረው or performance ሆኖ ነው የሚቀረው ወይም እግዚአብሔርን ለማስደሰት በራሳቸው መንገድ የሚሄዱበት መንገድ ነው የሚሆነው ይላል ማለት ነው እሺ ላክልኝ ይሄን መጽሐፍ ቃል ያላወቁት እኔ ያው የኛን ዶግማቲክሶች ሆነ በብዛት ማነበው አሁን ሼር አደርጋለሁ ኤቭሪ ነገር ላይ ነው ያላቸው ትሪኒቲ ላይ ሂስቶሎጂ ላይ የሎርድ ሰፈር that's amazing እንደዚህ የሚያካክል ማለት ነው that's amazing እሺ ኦኬ አቤላ አንተ ቀጥል አሁን እኔ ምግብ መጥቷል ፊቴና አሮ ነው እንዳይቀዘቅዝብኝ ልቀጥል እኔ ስለጨረስኩ ልቀጥል እሺ የመጀመሪያውን ሪካፒቹሌት ለማድረግ አማን ያነሳው ነገር የሚያሳየው ጥምቀት የነገረ ክርስቶስ ኤክስቴንሽን ነው ጥምቀት በምንም አይነት ሁኔታ ከነገረ ክርስቶሳዊ ኢምፕሊኬሽኑ ተነጥሎ መታየት አይችልም ከዛ ተነጥሎ ከታየ ግን ዝም ብሎ ሌጋሊስቲክ የሆነ በራሳችን የምናደርገው ነገር ነው የሚሆነው አንድ ሰው ዊዝ ኤክሰፕሽን ማለት ነው አንድ ሰው ኢቭን ሳይጠመቅ ስለ ጥምቀትም ሳይሰማ ሊድን የሚችልበት ፕሮባቢሊቲ አለ ፖይንቱ እዛ እየተናገረ የመጣው ነገር እሱ ነው ኦኬ ከዛ በኋላ ቀጥሎ ስለ ሉተር የሚያነሳውን ደግሞ እንቀጥል እስቲ የቀድማና አሁን አማን ያቆመበት ቦታ ላይ አድርግልኝ Luther's unbaptized did not suggest that there was a way to find God other than in Christ, but this phrase expressed his full trust in him. የሉተር ተጠምቅ ያለው የሚለው ንግግሩ ከክርስቶስ ሌላ መዳኛ መንገድ የመፈለግ ጉዳይ አይደለም እና ምንድነው በእግዚአብሔር ላይ ያለው ፍጹም መታመን የሚያሳይ ነው እሺ ቀጥለው በዛ ሳይድ በዛኛው ሳይድ ኦኬ እሺ ጨርሰን ነው ኢንሂም እሺ ቀጥል ያኛው baptism and Christ are not two goals competing for the believers allegiance ኦኬ ስለዚህ ክርስቶስና ጥምቀት እርስ በርስ የአማኙን ልብ ለመቆጣጠር የሚወዳደሩ ነገሮች አይደሉም but only one ግን አንድ ናቸው the complete faith in Christ means በክርስቶስ ላይ ያለ ፍጹም እምነት ማለት that one does not seek one does not seek him apart from the sacraments of which baptism is the first in which the believer the believer meets him ስለዚህ ይሄ ማለት ምን ማለት ነው ይሄ ማለትማ ክርስቶስን የሚፈልግበት መሆኑን የሚያሳይ ነው ከፍ አድርግና አይዲያውን ስለረሳሁት ማለት ነው የላይኛው ትንሽ ወደ ግራ አድርገው this complete faith in Christ means that one does not seek
ክራይስት አፓርት ፍሮም ሳክራመንት። ስለዚህ ይሄ ማለት ግን ምን ማለት ነው? ጥምቀትና ክርስቶስ ያላቸው ግንኙነት ምንድን ነው? ሳክራመንትን አልፈልግም ክርስቶስን ግን እፈልጋለሁ ማለት አንድ ሰው እንደማይችል የሚያሳይ ነው። ስለዚህ ቅድም ያለው ማለት ነው በቃ አምኛለሁ ሳክራመንቱን አልፈልገውም ማለት እንደማይችል የሚያሳይ ነው። ክርስቶስን ሲፈልግ በሳክራመንቶቹ ውስጥ ጭምር ነው የሚፈልገው ያመነ ሰው እያለ የተናገረ ነው። ከዛስ the necessary connection between እሺ ወደ ግራ the necessary connection between Christ and baptism okay necessary connection በክርስቶስ እና በባፕቲዝም is alien to most reformed Protestantism and እሺ it is not surprising that እሺ its adherents delay baptizing their children or in manner in many cases again in many cases neglected። ስለዚህ ፕሮቴስታንቲዝም ውስጥ ያሉ ነገር ግን ይሄንን ኔግሌክት የሚያደርጉ ሰዎችን በተመለከተ መጽሐፉ ምን ያደርጋል? ጠንካራ የሆነ ትችት ያቀርባል ማለት ነው። ኦኬ ከዛ በኋላ እንቀጥል። ለስማም በዛብኝ አንተ በዛብኝ። ከዚህ በኋላ ያለው መጨረሻ ቅድም ያመጣው ላይ ወሰደን። እንግዲህ ይሄንን ገብታችሁ አንብቡት ቤታችሁ። ይሄን ሁሉ ካለ በኋላ ዊዚትስ ኤክሰፕሽንስ ብሎ ካስቀመጠ በኋላ ማለት ነው ሉክ ጋይስ ክሬተር ሰርች ኢንሳይት እየጠየቀን ስለነበር ማለት ነው we conclude by making the distinction that baptism is necessary as እሺ baptism is necessary as the means of salvation but not absolutely necessary in the sense that its absence automatically excludes from the redeemed on the last day. see እዚህ ጋር የሚያስቀምጠው ነገር ምንድነው? ይሄንን በማለት እናጠቃልላለን። ምን በማለት እናጠቃልላለን? ጥምቀትን ከድህነት በተለየ ከእምነት በተለየ መልኩ አብሶሉት ነሰሰሪ እንዳልሆነ ተናግረን እንደመጣለን። ኦኬ ስለዚህ ነሰሰሪ የሚባለው ማን ነው? እምነት ነው። ማን ነው አብሶሉት ነሰሰሪ የሚባለው? ጥምቀት ምንድነው? ነሰሰሪ ነው። ከዛ ቀጥልሽ። ስለዚህ አንድ ሰው አልተጠመቀምና በመጨረሻው ቀን ኤክስክሉድ ይደረጋል ማለት አይደለም። ከድህነት ኤክስክሉድ ይደረጋል ማለት አይደለም። ሳባ ከዚህ በኋላ ከጻፍሽ ሳትሰሚ እንትን አረግሻለሁ ብሎክ አረግሻለሁ። እሺ ቀጥል። ከዛ the last day ካለ በኋላ the granting of exceptions is that okay exception ነው ስንል ምን ማለታችን ነው? that is at the discretion of the church's lord not of the እሺ not of ቀጥል not of the church rather the church must work under the command of her lord ቤተክርስቲያን በጌታዋ ትእዛዝ መሰረት ነው ልትሰራ የሚገባው። ከዛስ who እሺ ቀጥል። በጣም አሪፍ ነገር ስላለ እዚህ ጋር ማለት ነው who makes baptism necessary for salvation you see ጌታ ነው ለድህነት አስፈላጊ ነው ያለው ጌታ ነው አለ። ከዛ በኋላ እንቀጥል። ጥምቀትን ለድህነት አስፈላጊ ነው ያለው ጌታ ነው። ቀጥል። ከዛ a conventional Lutheran theology የሚያምነው ይሄንን ነው ይላል። እሺ today has no reason to be any less adamant than Luther ቅድም ሉተር እና ሉተራኖቹ ምናምን የተለየ ነው ሉተር የጻፈው የሚባለው ማለት ነው። ኦኬ and the other reformers in seeing baptism as necessary። ስለዚህ ሉተራን ቴዎሎጂ ከሉተርና ከሌሎች በተቃራኒ ተለጥሎ ጥምቀትን ነሰሰሪ አይደለም ለማለት አይደፍርም። ስለዚህ ነሰሰሪ ነው ብሎ ያስቀምጣል። and it must continue to reject እሺ those groups who do not see baptism as divinely commanded also not see the baptism as divinely commanded መለኮታዊ ትእዛዝ አይደለም የሚሉትን ሰዎች አንቀበላቸውም ብሎ ያስቀምጣል። ከዛ also for infants ይሄ ደግሞ ለህፃናትም ጨምሮ ነው ይላል። እንግዲህ ያለው ልዩነት በሉተራን እና በሪፎርም ቴዎሎጂ መካከል ሪፎርም ቴዎሎጂ አይደለም እስቲ በባፕቲስት ትራዲሽኑ መካከል ያለው ልዩነት አንዱ ህፃናትን ያለማጥመቅ ጉዳይ መጀመሪያው ስለሆነ ማለት ነው። ኦኬ ስለዚህ የህፃናትን ጉዳይም እኛ እንቀበላለን በማለት ያስቀምጣሉ። እኛ ይሄው ልዩነቱን ጭምር ነው የምናስቀምጠው። ልዩነቱ እዚህ ጋር ነው። ጥምቀት ግን ነሰሰሪ ነው የሚለው ላይ ሁሉም ይስማማሉ። አብሶሉት ነሰሰሪ ነው የሚለው ላይ ደግሞ ሁሉም አይስማሙም። በቃ አብሶሉት ነሰሰሪ አይደለም ይላል። ለማንኛውም እንቀጥል። ብዣለ ወደ ቀኝ አድርገው ግን
also for እሺ also for ቀጥል infants exceptions may be a fact of church exception may be a fact of church life but እሺ ቀጥል but they cannot determine ቀጥል the norm or even be a part of a theology of baptism okay ስለዚህ በቃ የባፕቲዝም ቴዎሎጂ ከባፕቲዝም ቴዎሎጂ ውስጥ ጥምቀትን ለድህነት ነሰሰሪ አይደለም የሚለውን ነገርኛ አንቀበለው ጥምቀት ለድህነት ነሰሰሪ ነው የሚለውን ነገር እንቀበለዋለን ከላይ ግን ምን አሉ አብሶሉት ነሰሰሪ ግን ነው የሚለውን ነገር አንቀበለው በማለት ሲያስቀምጡት እንመለከታለን ማለት ነው no exception can be እሺ ቀጥል no exception can be አረ ቀጥል no exception can be አንብቤ ያለው እሱ ወደዛኛው made for those without faith okay ስለዚህ ከእምነት ውጪ ላሉ ሰዎች ኤክሰፕሽን የሚባል ነገር የለም you see that's it በእምነት ውስጥ ላሉ ሰዎች ኤክሰፕሽን የሚባል ነገር አለ ከእምነት ውጪ ላሉ ሰዎች ግን ኤክሰፕሽን የሚባል ነገር የለም ለማለት ያስቀምጥ እንመለከታለን ስለዚህ ለሚያምን ሰው ጥምቀቱ ኤክሰፕሽን የሚሆንበት ኬዝ አለ ሳይሰማው ስለ ጥምቀት ምን እንደሆነም ሳይሰማ ሳይረዳ ስለ ጥምቀት ኢቭን ሳይጠመቅ ሊድን የሚችልበት አጋጣሚ ነው ኦኬ እስቲ ወረድ አድርገው ጨርሰዋል ወይስ ደግሞ ከፍ ብለን ማንበብ አለብን ወረድ አድርገው ወረድ አድርገው ኦኬ ጨርሰዋል ትንሽ ከፍ አድርገውና ላንብብላችሁ ትንሽ ከፍ አድርገው አይ እዚህ ነው ከቅድሙ ቀድም ከእንትኑ ማለት ነው አንድ ሰው ፍላርካ አንዴ ምን ጨነቀ ቀድም ያለው ለቦልኮ ነበር ነው ሰው ቤት አልቦልኮ ራሱ እሺ ቀድም ካነበብ ነው አሁን ከዚህ ከአብሶሉት ነሰሲቲው አይዲያ ወጣ በልና እስቲ እዚህ ጀምሮ እሺ ቢሮ ይበጋባ አሪፍ ነበር እንትኑን ለማግኘት ራሱን ምንድነው መጽሐፉን ለማግኘትና እዚህ የተቆራረጠ ስለሆነ ማለት ነውና ከፍ ዝቅ በለሽ ትንሽ ዝቅ ምን የሚልበትን ሐሳብ ነው ቃል የፈለከው ማርቆስ 16ን አንስቶ መጽሐፍ ቅዱስን እንትን የሚያደርግበት የሚያነሳበትና ነሰሲቲ እና አብሶሉት ነሰሲቲን እንዴት እንደለየው ማርቆስ 16 ላይ ማለት ነው እሱ አካባቢ ነው ያለውና እሺ ባን ሶ ጋይስ እስከዛ ድረስ ያወራነውን ነገር እንትን እናስቀምጥ ይሄ ነገር እየተጻፈ ያለው በአብሶሉት ነሰሲቲ እና በነሰሲቲ መካከል እየተቀመጠ ያለውን ነገር ህፃናትስ የሚሉ ሰዎች አሉ ለህፃናት እምነት አብሶሉት ነሰሰሪ ነው ሲጀመር ሉተር ህፃናት አያምኑም ብሎ አያስቀምጥም ሉተር ህፃናት ራሳቸው በራሳቸው መንገድ ያምናሉ በማለት ያስቀምጣል በሉተር ቴዎሎጂ ውስጥ ማለት ነው ሁለተኛ እያወራን ያለነው ወንጌልን ሰምቶ ስለ ጥምቀት ምንነት ተረድቶ እግዚአብሔርን እንዲታዘዝ ስለሚጠበቅበት ሰው ነው ኤክሰፕሽንን በፖዚቲቭም በኔጌቲቭም ጎኑ እያነሳን ያለነው ህፃናትን ኤክስክሉድ አድርገን ምክንያቱም እዚሁ ኮንፌሽን ላይ ብትመለከቱት እዚሁ ዶግማቲክስ ላይ ብትመለከቱት ህፃናት ባይጠመቁ ራሱ ይድናሉ ብለው ያስቀምጣል ባይጠመቁ ራሱ ምናጠምቃቸው ከድነት እንዳይጎሉ አይደለም ብለው ያስቀምጣል ባይጠመቁ ራሱ ይድናሉ ብለው ያስቀምጣል ይሄ ዶግማቲክሱ ራሱ ማለት ስለዚህ ስለ ኤክሰፕሽን ስናወራ እያወራን ያለነው ቀድሜ ተናግሬያለሁ ቃል እኔ እኮ ቀድሜ ተናግሬያለሁ ተው ምን አለ በለኝ ሪፎርምዶች ሾልኩ ገብቷል እዚህ ውስጥ እንደዛ ብሎ ካስቀመጡ አይ እኮ ነው የሚያናድህ እኮ ፕሮቴስታንቲዝም አንድ አይደለም በጣም የጌታ ራት ላይ የተሰራ የሆነ ቪዲዮ አለ አክቹሊ በደህና ሰው አልተሰራም ቴዎሎጂካሊ ፑር ነው ግን ካልቪን እንዲህ ይላል ሉተር እንዲህ ይላል ኧረ እባካችሁ እንደው ቁጭ ብላችሁ ለማንበብ ሞክሩ የተነገራችሁን ይዛችሁ አትሩጡ ለማንኛውም ግን ይሄን ተመልከቱ አሁን የጠለም እንትን የተደረገው ማለት ነው Lutheran theology makes a distinction between what is necessary እዚህ ጋር ነው እንዲህ ያለፍኩት what is necessary and ቶሎ በያ ባባ what is absolutely necessary ሉተራን ቴዎሎጂ ነሰሰሪ ምንድነው አብሶሉትሊ ነሰሰሪ ምንድነው የሚለው ላይ ለየታ ታስቀምጣለች አንዱ እሱ
የሉትራን ቴዎሎጂ እንደዚህ ያስቀምጣል። ከዛስ ባፕቲዝም ኢዝ ነሰሰሪ በት ኖት ብዣል አሊ ኔትወርክ እኮ እየያዘኝ ነው በጣም። እሺ ይኸው በት ኖት አብሶሉትሊ ባፕቲዝም ኢዝ ነሰሰሪ በት ኖት አብሶሉትሊ ሶ። አዎ እንዴ ባፕቲዝም በጣም አስፈላጊ ነው፣ ነሰሰሪ ነው፣ ግን ደግሞ አብሶሉት ነሰሰሪ አይደለም። አብሶሉት አይባልም እያሉ ሲጮህ ነበር ቅድም። አብሶሉት አይደለም። እሺ ከዛ እንቀጥል። ሉተር ኮሜንትድ ኦን ማርክ 16:16 ሉተር በማርቆስ 16:16 ላይ ኮሜንት አድርጓል እንዲህ ብሎ ምን ብሎ he who believes and baptized will be እሺ ያመነና የተጠመቀ saved ይድናል። እሺ እንቀጥል ከዛ እንቀጥል። እሺ but he who does not believe will be condemned የሚፈረድበትስ ማን ነው? ያላመነ ያልተጠመቀ ይላል አይልም? እና ያላመነ ኦኬ ለምንድን ነው እንደዛ የሚለው? ያላመነ ስለም እንትን ሲል እሺ ከዛ speaks in እሺ unequivocal terms unequivocal በሆነ መንገድ ነው ያስቀመጠው መጽሐፍ ቅዱስ። ኢኩቮካል አላረጋቸውም። ጥምቀትና እምነትን ያላመነ ያልተጠመቀ ይድናል ካለ በኋላ የሚፈረድበት ማን ነው የሚለው ላይ unequivocal ነው ያረጋቸው። ምን ብሎ ያላመነ ይፈረድበታል። ምክንያቱም በእውነት ያላመረ ሲጀመር ስለማይጠመቅ ማለት ነው። ሁለተኛው ደግሞ ሲጀመርም አምኖ ሰው ስለ ጥምቀት ሳይሰማና አንዴ ይቅርታ ደረጃ ልወጣ ነው። እሺ ቅድም ባነበብሎ ላይ ሳይሰማም ሳያውቅም ሳይረዳም በደንብ ሳይረዳም ይድናል ስላለ በእነዚህ ሁለት ነገሮች ምክንያት unequivocal ናቸው እምነትና ጥምቀት ብሎ ነው የሚያስቀምጠው። moreover it is solemnly ለብቻው እንዲህ ነው የተባለው and strictly commanded that strictly የታዘዘው ነገር ደግሞ ይሄ ነው we must be baptized or we shall not be saved። ኦኬ ባይ ዘ ዌይ ቃል እቺኛዋን ነው ቀደም አብሶሉት ነው ያለው። ያ ስትሪክትሊ ኮማንድድ የሚለውን ነው አብሶሉት ማለት ነው ብሎ የፈታው ማለት ነው። ራይት ሶ ለዛ ያ ስትሪክትሊ ማ ኮማንድ ተደርገሃል። እንዴት ኮማንድ አትደረግም? ስትሪክትሊ ኮማንድ ስትደረግ ግን ኮማንድ የተደረገው እያለ ያለው እኔ ላሳርጋት። ኦኬ እያለ ያለው ይሰማል ድምጼ? እንደዚህ ነው የሚለው moreover ተመልከቱ it is solemnly and strictly commanded that እሺ በጣም በጠነከረ መንገድና በትእዛዛዊ ሁኔታ የታዘዝ ነው that we must be baptized or we shall not be saved እንድንጠመቅ ነው ወይስ እንደማንድን ነው አይነት ነገር ማለት ሁለቱን ሴፓሬትሊ በደንብ ያስቀምጣል ነው አይደል እየተናገረ ያለው? ጨረስክ? አዎ እንትኑን ለመጠየቅ ያክል ነው። ኦኬ ያ አዎ ኖ ስትሪክትሊ ቅድም እየተባለ ያለው ምንድነው ስትሪክት ትእዛዝና አብሶሉት ነሰሲቲ አንድ ናቸው ተብሎ ብሌንድ ሲደረግ ነበር። ስትሪክትሊ አዟል ጌታም ተናግሮታል እሱን። አዎ ጥምቀት መጠመቅ አለበት ሰው ስትሪክትሊ የታዘዘ ጉዳይ ነው። ለምሳሌ ይሄን ዝቅ ብትል ማለት ነው እንትን ብትል ዲስአሰርሽን የሚለውን ተመልከት። አሁን ይሄ ስትሪክትሊ የተባለውን ነገር ማለት ነው። ቀጥሎ ያለውን አንብብልን። ኧረ ምን ራስ ያለውጠም ገጽ ስንት ላይ ነው ያለው? አንተ እያሳያቸው ማለት ነው። ቢሮ ገብቻለሁ። ገጽ ስንት ላይ ነው ያለው ሮስኪ? ቃሌ ይሰማል? ገጽ ስንት ላይ ነው? ገጽ ስንት ላይ ነው? 196 ላይ ነው ያለሁት። 196 ያው አውጥቼዋለሁ። እሺ እንደዚህ ይላል። እስማ አንተ አሁን በደንብ ላንተ እሺ ቪዲዮን ልዝጋ። moreover it's solemnly and strictly commanded that we must be baptized or we shall not be saved። ግን ደግሞ ምን ተብሎ ተጽፏል? መጠመቅ ግዴታ ነው ወይ ደግሞ መጠመቅ ይኖርብናል ካልሆነ አንድንም ተብሎ ተጽፏል። ቅድም ያስቀመጣልን ማለት ነው እሱ። ይሄ ቅድም እሱ ያስቀመጣልን። ከዛ በኋላ ምን ይላል? This assertion is directed against the Anabaptists who saw faith without baptism as sufficient። እምነት ብቻ ከጥምቀት ውጪ ሰፊሽንት ነው ብለው ያምኑ ለነበረው አናባፕቲስቶች ነው የተጻፈው። አሁን የተባለው ነገር ስትሪክትሊ ቅድም ሲጨቀጨቅ የነበረው ነገር እዚህ ላይ ነው። ስትሪክትሊ የተጻፈው ይሄ ለማን ነው አለ? ለአናባፕቲስቶች ነው። ለምን? ሉተር ሴይ ሲምፓቲካሊ ዛት ዊዛውት ፌዝ ባፕቲዝም ኢዝ ኖ ዩዝ፣ ከእምነት ውጪ ጥምቀት ጥቅም የለውም በማለት ተናግሯል። በት
the emphasis for him is on baptism's divine origin emphasis ያደረገው የጥምቀቱ መለኮታዊ የሆነ ምንጭ ላይ ነው which is embraced in the divine command በመለኮታዊ ትእዛዝ የምትቀበሉት opposing baptism is despising God አለቀ ጥምቀትን የሚቃረኑና እግዚአብሔርን የሚክዱ ሰዎች ስለነበሩ ነው ይሄ ጥቅስ የተጻፈው ፖይንቱ ኦኬ ይሄ አሁን ስትሪክት የተባለው ነገር የተጻፈው እንጂ ሉተራን ቴዎሎጂ በነሰሲቲ እና በአብሶሉት ነሰሲቲ መካከል ምን ያደረገ ነው የተከፈለ ጉዳይ ነው ሶ አብሶሉት ነሰሰሪ እና ነሰሰሪ ብለው ይከፍላሉ ጥምቀትን ነሰሰሪ ነው ኦፍ ኮርስ ታዲያ አብሶሉት ነሰሰሪ ግን አይደለም አብሶሉት ነሰሰሪ ምንድነው እምነት አረ ህፃናትስ ምናምን እንዴ ህፃናት እኮ በዚህ ጉዳይ ላይ ወንጌል አምነው ተቀብለው አምኛለሁ ብለው ንስሐ ገብተው ይሄንን ቃል ሊተገብሩ የሚችሉ ያ ካፓቢሊቲ ያላቸው ሰዎች አይደሉም የሉተራን ዶግማቲክሱ ራሱ ህፃናትን እናጠምቃቸዋለን ኦፍ ኮርስ ለምን እንደሚያጠምቋቸው ያስቀምጥና ከዛ በኋላ ባለፈው ይሄ ነገር ሲዋሽበት አይቻል ኤክሰፕሽን እየተባለ ማለት ነው ህፃናቱ ግን ባይጠመቁም አይድኑም ብለን አይደለም ይላል በጣም በሚያስደንቅ ሁኔታ ለምሳሌ ባፕቲስቶች ራሳቸው አያጠምቋቸውም ይላል ይሄ አንተ ጋር ያለው መጽሐፍ ማለት ነው ባፕቲስቶች ራሱ አያጠምቋቸውም ይላል እና የነሱ ለህፃናት ልጆች አይድኑም ማለት አይደለም ይድናሉ እነሱ ራሱ ይላል ራሱ ይሄ እንትኑ ነው እንደዛ ነው የህፃናት ጥምቀትን በተመለከተ ማለት ነው ስለዚህ የህፃናትን እዚህ ውስጥ ማስገባት አትችሉም ነሰሰሪ እና አብሶሉት ነሰሰሪ እያወራን ያለ ነው ስለ ህፃናት አይደለም ስለ አዋቂ እዚሁ ቦታ ላይ ስላለ ስለ አዋቂ እያወራን ያለ ነው ራሱ ማለት ነው ኦኬ ስለዚህ ኤክሰፕሽን ብላችሁ የምትጠሩትን ነገር እምነት ውስጥ ከታችሁ ወይ እምነትን ኤክሰፕሽን ውስጥ ከታችሁ እምነትም ኤክሰፕሽን የሚሆንበት እድል አለው ምናምን ልትሉ የሚያስችላችሁ ምንም አይነት መንገድ የለም እየተወራ ያለው የግድ ማመን ስላለበት ሰው ስለሆነ ምን ስለተደረገ ኳሊፋይ ስለተደረገ ኦኬ ኳሊፋይ ስለተደረገ ስለዚህ ኦፍ ኮርስ ጥምቀትና ድህነት ፍጹም የተያያዙ ነገሮች ናቸው ኦፍ ኮርስ በመጀመሪያው ክፍለ ዘመን ጭራሽ ንስሐ ኃጢአት ስርየት ድህነት ምናምን የሚባሉ ነገሮች አብረው የሚመጡ ነገሮች ናቸው ኢቭን የነገረ ክርስቶስ ኤክስቴንሽን ናቸው የእግዚአብሔር ልጅ መጥቶ በምድር ላይ ስለኛ መከራን ስለተቀበለ እኛ የዘላለም ሕይወት አግኝተን በልጁ የእግዚአብሔር ልጆች እንደምንሆን ጭምር የሚያስረግጥ ነው ኦኬ የሚያስረግጥ ነው የነገረ ክርስቶስ ኤክስቴንሽን ነው ሲባል ትክክለኛው ነገረ ክርስቶስ ባውንደሪ ውስጥ ጭምር የሚደረግ ነገር ነው ኦኬ ባዛ ባውንደሪ ውስጥ ጭምር የሚደረግ ነገር ነው ሶ እንትን ልታደርጉት አትችሉም ነው ጀስት ይሄ ከነገረ ድነት ነጥላችሁ ልታወጡት የምትችሉን ነገር አይደለም አፍተር ኦል ኢት ኢዝ ኖት አብሶሉትነስ ይሄንን የማያምን ፕሮቴስታንት የለም እንግዲህ አማኒ ሪፎርምድ ነው አማን ሲያነቡ ቃሪ አለ አይቶ ይሄ ነገር ተውት የኛ ሰዎች ሰርጎ ገብቷል ሌላ ምንም ሊባል አይችልም የብሬና በጣም ገርሞኛልና በቪዲዮ ሁሉ ከጀርባ ስደብቅ ደስ አይለኝም እሺ እንቀጥል ምዕመናን ገብተዋል ናርዲ አለሽ የቀደመችው እሷ ናት ከዛ ዋዳ አለ ከዛ ሄቨን አለች መሰለኝ ኦርደሩ እንደዛ ነው አይደለ ቤቲና ገባ ነው አው ጋይስ በዛው ማትቀበለው ነገር ካለ ተጠይቅ እሺ ናርዲ አለሽ ኮፒ ሊንክ እናርጋ ምዕመናን ወይ ኮፒ ሊንኩ እንዳለው ነው ታፕታፑን ከፍ አድርጉ 50 ሺህ ገባለን እስቲ እየደበደባችሁ ስሙ እሺ አሁን ቅድም እንድጠይቂ ነበር እዛ ጋር ሰምቼሻለሁ አሁን እስካሁን ከተወራው ውስጥ ያልገባሽ ወር ያልተረዳሽው ወይም ያልተዋጠልሽ ነገር አለ አዎ ምንም ጭራሽ የማይገናኝ ነገር ነው የኔ ጥያቄ ሌላ ነው እስካሁን ስታወሩ የነበረው ነገር ሌላ ነው ላንቺ እየመለሰና ነበር ማን ላንቺ መለሰ መጀመሪያ ማስረጃ ብሎ ያመጣው አይደለ ምን አውቃለሁ እንዴ አቤል ማስረጃ አለኝ ምናምን ብሎ አይደል እንዴ ያወጣው ላንቺ አልመለስንም እህታችን ላንቺ አልመለስንም እኛ እያወራን ነበርና ጥያቄ ካለሽ አቅርቢው እሺ ጥያቄውን አቅርቢ ላንቺ ተመለሰ ነበር እህታችን ጥያቄ ነው እሺ ተሰሙ አረጋጋው በቃ ሰሙ የሻራጋው ሚውት አርግ ሰሙ ሚውት አርግ ሰው ቤት ነው ያለው እኛ ቤት ነው እዛ ሚኪያስ ቤት እያለን ትረብሸናለን አይ ነው ግን እኛ ቤት ነው አክብርና ስማ ነው እናተኛ ረብሻችሁ የምትወጡት እናንተ ናችሁ እኛ እሺ ሰሙ ታግሰን ነው ታስወጣው አይወጣም አይወጣ ይግባ ሰሙ ይመቸኛል ወይ መንፈሳዊ አባቴ ነው ወደዋለሁ ሰሙ ይመቸኛል
እየታለሽ ያስገቡት። እሺ ናርዲ ቀጥይ። ጥምቀት ያስፈልጋል አድበጥበጥ አያስፈልግም መሀል ሳይሆን የኔ አትግባ። ሚውት ጥያቄ አድርገህ ጠብቅ። ተራን ጠብቅ። አይ አውራ። በነገራችን ላይ ግን አታስወጡን፣ አትፍሩ። ሰሙ እሺ ሚውት አድርግ። ማንም እኮ የሚያስወጣ የለም። አስገቡት አትበላ። ሚውቱን እሺ ሚውት አድርግና ጠብቅ። እሷ ታውራ እንዴ። በገዛ ቤታችን አትሊስት አንረበሻ። እዛ ሚኪ ቤት እየተበጠበጥን እየወጣን ነው። ቢያንስ አንተ ነው የበጠበጥከው። አሁንም እያስወጣኸኝ አትረብሽ፣ አትበል፣ አትፍራ። እሺ ደፈር በሉ፣ ቤታችሁ መጣ። አይ ነው ምንም መንፈሳዊ አባቴን እፈራለሁ። እንደውም አማኔ ሚውት አድርገው። መንፈሳዊ አባቴን እሺ መንፈሳዊ አባቴን እፈራለሁ፣ አከብራለሁ እና እኔ እኮ ተቀብዬዋለሁ። እኔ አሁን ችግር የለብኝም። ሌላ ቅማት ወደ ቶፒኩ አሁን ቤታችሁ መጥቻለሁ። ወደ ቶፒኩ እሺ አባታችን ኦኬ ቀጥይ ናርዲ። እኔ አሁንም ቢሆን ጥምቀት ያስፈልጋል አያስፈልግም ሳይሆን የኔ ጥያቄ ጥምቀት ለድህነት ወይስ እናንተ ክርስቶስ ስላዘዘ ለትእዛዝ እንደሚባለው ነው የምትሉት? እኔ ይሄን ነው በቃ ለማወቅ እንትን ያልኩት። እስካሁን የተወራው ማለት ባይዘው እንዲህ አናትሽ ከላይ ተከፍቶ በዚህ መንገድ ነው መናገር የምችለው። አናትሽ እንዲህ ተከፍቶ ውስጥሽ ባዶ ሆኖ ውሃ ቢደፋ እስካሁን እያወራን ያለ ነው ይሄን ነበር። ውረጅ አንቺ ውረጅ የት አለ? አራት አስወጣኝ እንጂ እንዴ! እስካሁን እያወራን ያለ ነው ምን ነው ያስፈልጋል? ኧረ ውረጅ። ዋዳ ይሄን ሁሉ አውርተን ቀጥል። እቺ ቀልደኛ ናት ባይዘው ሶ እንዴት ኢየሱስ ስላዘዘ ነው ወይስ ለድነት ነው? ምንድነው እያልን የከረምነው እስካሁን? ከዛ ኔሴሲቲ እና አብሶሉት ምንድነው እያወራን የከረምነው? እውነት ነው መጽሐፍ ቅዱስ እንደሚለው አንዳንድ ይላል አይደል? እውነትን በማወቅ ወደ እውቀት ሊደርሱ የማይችሉትን ደካማ ሴቶችን ያሰናክላሉ ሐሰተኛ አስተማሪዎች የሚለው እውነትን በማወቅ አሩን ወደ ሆነ ነገር ለመድረስ ገና ነሽ ብዬ ነው የማስበው። ወይስ ዋዳ እንዴት ነህ? ደህና ነኝ። እንዴት ነህ? ቡና ሳልጠጣ ብዙ አስወራችሁኝ። አለን ምንድነው እስካሁን ባወራነው ውስጥ ያልገባ ወይም ጥያቄ የሆነ ወይ ሪጀክት የምታደርገው ነገር? ኦኬ እኔ ጥያቄ የሆነብኝ ኔሴሲቲ እና አብሶሊት ኔሴሲቲ ላይ ኦኬ ጥምቀት ኔሴሲቲ ነው ግን አብሶሊት አይደለም አላችሁ። ኤክሰፕሽን አለው አላችሁ። ግን ኬፐብል ለሆነ ሰው ግን ኬፐብል ሆኖ አምኖ ግን የማይጠመቅ ምን አይነት ሰው ነው? እስቲ ኤክሰፕሽኑን በኤግዛምፕል ትንሽ ነገር። አሁን ወደ መጨረሻው አካባቢ ምን ነበር የተነበበልህ? ዛሬም የገባብን ሰው ሁላ ሌላ ታሪክ ውስጥ ነው ያለው። እንግሊዝኛ ብቻ ነው እንዴ ቃል ስታነብ የነበረው? አይ እኔ እንግዲህ እያነበብኩ ነበር፣ ግን እናቅልልለት። አንዳንድ ሰው እንትን ነው አርኤል ላይ አድርጎ ራይት እና ሌፍት የድሮ ዲቪዲ ላይ አለ አይደል? አርኤል እንግሊዝኛው ቆይ ገና ነው። እሺ ዋዳ ቆይ እኔ እንትን አደረኩኝ። ጥያቄ ጠየቅ አይደል? ለምሳሌ ጥያቄን በጥያቄ እንመልሰውና አጥማቂ ወይ መጠመቂያ በሌለበት አንድ ሰው ቢያምን ይድናል ወይስ አይድንም? በሌለበት አጥማቂ ወይ ደግሞ መጠመቂያ በሌለበት በክርስቶስ ቢያምን ይድናል ወይስ አይድንም? ቢያምን ሊድን ይችላል። አይ ቴንክ ዩ ኤክሰፕሽን ደን በቃ አማኒ ብትቀጥል ይሻላል። ታዲያ ሰው አልጨረስኩም። ወደ መንፈሳዊ አባቴ ወደ ሰሙ እንሄዳለን። ዋዳ ይበቃል እንዴ? አሬ ለላ ነበር እንዴ? ሰማይ ነበር እኔ ነኝ እኮ አማን። እኔ ነኝ ተረሽ። እሺ ሶሪ ሄቨን ትቀድማለህ። ሰሙን ይቅርታ ከኔ በኋላ ስለምቀጥል። እሺ እምነትስ እናንተ ጋር አክሰፕሽን ይሆናል? ለምሳሌ እናንተ እምነት የምትሉት ነገር በምንድን ነው የምታረጋግጡት? ሰው ሳይጠመቅ አመነ የምትሉት እንዴት እንደሆነ ስለማይገባኝ ነው። አማን አንተ የምትመልስልኝ ከሆነ ማለት ነው። አንድን ሰው አመነ የምትለው ምን እንደሆነ እንደምትሉ በናገሩን አመነ የምትሉት ወይስ የምታዩበት ነገር አለ? ጥምቀት ሳይጠመቅ ሰው ድኗል አምኗል ካላችሁ ማለት ነው። ይህንን በምን መልስልሻለሁ መሰለሽ? በሁለት የመጽሐፍ ቅዱስ ክፍሎች ወይም ሀሳቦች አድርጎ መመለስ ቀላል ነው። አንደኛው ሮሜ 10 ላይ ያለው ነው።
ሰው በልቡ አምኖ ይድናል፣ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሶ ያመኑ እነሱ ይድናሉ ነው። ወይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። ስለዚህ እምነት የሚባለው ነገር የክርስቶስ ሞትና ትንሣኤው እርሱ ለእኔ ነው ብሎ ያንን ነገር ኮንፌስ ሲያደርግ እንዳመነ እናምናለን ማለት ነው። በዛ እናውቃለን። ደን ይሄን እምነቱን ጥምቀትን አሁን ኔሰሰሪ እና አብሶሉት ኔሰሰሪ ብለን እያወራን ስለሆነ ቅድም በእምነት በኩል ያ ነገር ለእኔ ነው፣ አዎ እውነት ነው፣ በራሴ ምንም ማድረግ አልችልም፣ ክርስቶስ ኢየሱስ ነው የሚያድነኝ፣ ለኃጢአቴ ሞተ፣ ለጽድቄ የተነሳ በአብ ቀኝ ያለ ሕያዋንና ሙታንን ሊፈርድ የሚመጣው እርሱ ነው የሚለውን በትክክል አምኖ የጎስፕሉ ሜሴጅ እሱ ስለሆነ ማለት ነው ሲያምን ድኗል ብለን እናምናለን። ደን የዛ ማመን በራሱ መታዘዝ ስለሆነ ማለት ነው የዛ ማመን ክፍል ወይም አሁን የሉትራን እንትኑ ዛሬ ያየሁት በጣም ደስ ይላል። እኛ ጋር አለ እንደዚህ አይነት እንትን ኤክስቴንሽኑ ምንድነው ሲባል ወይም የዛ ቅጥያው አንድ ላይ ተያይዞ የመጣው ኤክስቴንሽኑ ምንድነው ሲባል መታዘዙን ድጋሚ የሚያሳይበት ነው። ቅድም በእምነት የሚገኝ መታዘዝ ብሏል አይደለ? ሮሜ 1 ላይ በእምነት የሚገኝ መታዘዝ በአሕዛብ ሁሉ ዘንድ ይሆን ዘንድ ጸጋንና ሐዋርያነትን ተቀበልን። ከእምነት የሚነሳ መታዘዝ አለ። ኦኬ። ስለዚህ እምነት አለ፣ ደን መታዘዝ ይመጣል። እምነት በራሱ መታዘዝ ነው፣ እሺ ማለት ነው አይደለ? ስለዚህ ያ እሺ ማለቱ ድነት ነው ብለን እንወስድና ደን ኤክስቴንሽን አለው ኔሰሰሪ በሚለው ናት አብሶሉት ኔሰሲቲ። ኦኬ። ኔሰሰሪ በሚለው አንድ ላይ ተያይዞ ስለመጣ ኔሰሰሪ ያንንም በመታዘዙ ያሳያል ነው። አይደንቲፊኬሽን ነው ወይም ዩኒየን ነው ወይም ከክርስቶስ ኢየሱስ አካል ወይም ሞትና ትንሣኤ ከምንለው እውነት ጋር የምንገናኝበት ስለሆነ ለእምነት ታዞ ለጥምቀት አልታዘዝም የሚል አይነት ነገር ስለማይሆን ወደ ሰከንድ ስቴፕ ላይ እንሄዳለን ነው። ሶ ዊዛውት ጥምቀት እንዴት ድኗል ወር እምነት አለው የሚለውን ነገር እንዴት ትደርሱበታላችሁ? ኮንፌስ ሲያደርግ ነው ዳሴት ህብረት ሲያደርግ ኮንፌስ ሲያደርግ አምኗል ድኗል። ደን ፈርዘር የምንሄደው ወደ ጥምቀት የምንሄደው ያንን ለእምነት የታዘዘው ለጥምቀት ይታዘዛል ወይ ወደሚለው ወደ ኔክስት ስቴፕ እንሄዳለን። እሱ ነሰሰሪ ነው እንላለን። በሁሉም ትራዲሽን ውስጥ ያለ ነው ነሰሰሪ ልንና አብሶሊት አይደለም ግን እንላለን። ሉትራኖቹ አሁን ቅድም ባነበብነው ውስጥ እንዳስቀመጡት አብሶሊት ግን አይደለም። ምክንያቱም አብሶሊት ጥምቀት በማይሆንበት ታዲያ አብሶሊት ሆኖ ሊያገለግል የሚችለው ምንድን ነው? ወይም ናት አብሶሊት ነሰሰሪ ሆኖ ሊያገለግል የሚችለው ምንድን ነው? እምነት ብቻ ይሆናል ማለት ነው። አሜን በይ። ቀጥይ ጥያቄሽን መጽሐፍ ቅዱሳዊ አድርጊና። እሺ አሁን ሴጣንም ያምናል። ሴጣን አንተ የእግዚአብሔር ልጅ ሆይ ስላለ አመነ ነው የምትሉት። እሱንም አብራችሁ አሁን አንተ እየነገርከኝ ሳይጠመቅ አንዴ ልሰብስቤ እዘጋለሁ ማይኬል። ጥምቀት ጋር ውሃ ውስጥ አንድ ሰው ሳይገባ በመናገሩ ኮንፌስ በማድረጉ በሱ ነው። ከዛ ከኛ ጋር ምንድነው ወርሺፕ በማድረጉ ነው አልከኝ። ይሄ ነገር መጽሐፍ ቅዱሳዊ ነው ወይ ብለህ ከየቱ ጋር እንደምትሰኝ ባላቅም ሰዎች ውሃ ውስጥ ሳይደርሱ ውሃ ውስጥ ሳይገቡ ባላቸው እምነት ብቻ ለአንድ ፓስተር ቆመው ስለተናገሩ ድኗል የምትለኝ ጥቅስ ካለ እንዲህ ከኔ በኋላ በል ተብሎ ብሎ ሲጨርስ ድነሃል የሚል እምነት የቱ ጋር እንዳለ ሲጀመር ከኔ በኋላ በል በቃ ድነሃል ብሎ የነገረች ማለት ነው። የት ይነገራል እንደዚህ አይነት ነገር? ጌታን መቀበል የሚለው እሺ፣ ተሳስቼ እኮ ታርመኛለህ እኮ ጌታን መቀበል ማለት ከኔ ቀጥሎ በል አይደለ? ጌታን መቀበል እኮ እሱ ባይዘው ቸርች ትራዲሽን ውስጥ ያለ ነው። ኤርሊ ነው ማለት በፕሮቴስታንት ሳይሆን በሁለተኛውና ሶስተኛው ክፍለ ዘመን ላይ ጭምር አለ። ካቴኪመንስ የሚባሉ አሉ። ዳን ካቴኪመንስ ማለት ያው ደቀ መዝሙር እንደማለት ነው። ወደ ጥምቀት ሊሄዱ ያሉ ማለት ነው። ዳን እነሱ አይ ቲንክ እንትና ይመስለኛል ኤራኒስ ይመስለኛል ኖ ጀስቲን ማርታየር ምን ይላል? እኛም እናስተምረውን ያመኑትን ይላል ማለት ነው። እኛም እናስተምረውን ያመኑትን እነሱን ወደ ባዝ ኦፍ ሪጀነሬሽን ይዘናቸው እንሄዳለን ወይም ወደ ጥምቀት ይዘናቸው እንሄዳለን ይላል። ስለዚህ ምንድነው እነሱ ሲያስተምሩ የነበሩት ሲባል ስለ ክርስቶስ ነው። እንግዲህ ሞቱና ትንሣኤው ፍርዱን ዳግም ምጽአቱ ምናምን ነው። ያንን ያመኑ ድነዋል። አውድ ነው። ደን ያንን ወዴት ይወስዳሉ? ወደ ባዝ ኦፍ ሪጀነሬሽን ይወስዱ ነበረ። መጽሐፍ ቅዱስ ኃይል አድርግልሽ ይሄ ፓስተሮቹ ስላስባሉ የመዳን ሰርተፊኬት ይሰጣል የሚል አሮ ነው። በወሬ ደረጃ ነው እንጂ የምታውቂው ማስረጃ የለሽም። እኔ እያየሁ ያደኩበት አሁንም ያለሁበት ስለሆነ ፓስተሩ አስቁሞ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ለክርስቶስ እኖራለሁ፣ መስቀሉን ከፊቴ እያየሁ ዓለምን ከኋላ አድርጌ አስኬዳለሁ፣ እራመዳለሁ የሚለውን ነገር ስለተናገሩ
በቃ እንካ ካርድህን ያዝ፣ አንተ ድናሃል፣ ከዚህ በኋላ ምንም የሚጠበቅብህ ነገር የለም ብሎ ማስኬድ ነው የሚል እሱ የአንቺ አንደርስታንዲንግ ነው። ምንም ማስረጃ የለሽም ለሱ። ማስረጃ የጠየቅሽኝ ለሱ ስለሆነ ሲጀመር ማስረጃ የሌለው ጥያቄ ነው የጠየቅሽው። ሁለተኛው ግን ኢቨን ባይብላችን ውስጥ በእምነት ብቻ ድነትን ያገኙ ሰዎች አሉ። አዲስ ኪዳን ናቸው። እዛ ሐዋርያት ስራ ላይ የቀርኔሌዎስን ቤተሰብ ማምጣት እንችላለን። መንፈስ ቅዱስን ሐዋርያት ስራ ላይ ሰዎች የተቀበሉት ሐዋርያቱን ኢቨን ሳንጠቅስ ማለት ነው። የሐዋርያቱ ጉዳይ ምን እንደሆነ ስለሚታወቅ አልተጠመቁም፣ ግን መንፈስ ቅዱስን የተሞሉ ናቸው። እናውቃለን። እሱ ግን ቀርኔሌዎስ ቤተሰብ ላይ ያየነው ምንድን ነው? ያን ሀብት ሲያደርግ ነው። በቃ ቀርኔሌዎስ ላይ መንፈስ ቅዱስ እንደወረደበት እኛ የተቀበልነውን አይነት ሲቀበል አየነው ነው ያለው። እኛ ላይ የሆነው ነገር ሲሆንበት አየነው ነው ያለው። አለቀ። ስለዚህ መንፈስ ቅዱስ ገብቶበት በዛ ሞመንት አልዳንም ወይ ወደ ውሃው እስኪሄድ ድረስ ጥያቄው። ስለዚህ መጽሐፍ ቅዱሳችን ከኛ ጋር ነው፣ ይደግፈናል ለማለት ነው እህታችን ሄቨን። ጥያቄው ግን እሺ፣ አመሰግናለሁ። ጥያቄው የነበረው ይሄ አንተ ጌታን እሺ፣ አሁን እኔ ወደ ፕሮቴስታንት ማስረጃ የሌለው ጥያቄ ነው የጠየቅሽው እያልኩሽ ወደ ኋላ ትመለሻለሽ። ቆይ እኮ ማስረጃ እኔ ከሌለውም እኮ ታሳየኛለህ። አሁን እኔ ለምጣ ዛሬ እኔን ምንድን ነው የምታረገው? ጌታን ልቀበል ብል ምንድን ነው የምታረገው እናንተ? በክርስቶስ ኢየሱስ እመኚ። እሺ፣ እንዴት ነው? ዝም ብዬ በህሊናዬ ነው የማምነው? በህሊናዬ ወይስ የሚደረግ ነገር የለ? ያ የመታዘዝ የሆነ ነገር መታየት አለበት። የመጀመሪያው ለምሳሌ ውጪ ኢቫንጀሊዝም መሀላችሁ ልግባና አማኒ ችል ልናገርና ቀጥል ቃል አስቀድሞ የመጠመቅ አክሰስ ስላለው ሰው ነው እየጠየቀች ያለችው። እንዴት ነው እሱን ነገር ዳይሰክት መደረግ አለበት። እሺ እንደዛ ነው። እሱን ተውና እኔ ጌታ ልቀበል ፈለኩኝ ልበል አሁን። እሺ ምንድን ነው ማለት ነው? አንቺ ኦልሞስት 30 ዓመት በላይ ሴት ስለሆንሽ ይታወቃል። በቃ አሁን መልሱን ቀጥታ ላለመመለስ በጀርባ ብትሄጂ እንኳን ይኸው መልሱ ፊት ለፊት ነው ያለው። እኔን ተወኝና አልሽ። አንቺ ምን 30 በላይ ነው። ስለዚህ ለአንቺ መልስ በቃ እኮ ይኸው ተነገረ እኮ የመጠመቅ አክሰስ ያለው ሰው ነው ወይ እያወራን ያለ ነው። እኔን ተወኝ አልሽ። አልተውሽም። ይኸው መልሱን አገኘሁ። አንቺ መጠመቅ የምትችይ ሰው ነሽ፣ ትልቅ ሰው ነሽ እኮ ያንን ፕሪሳፖዝ የሚያደርግ ስለሆነ ነው። ቃል ይቀጥል። አሁን እኔ ጌታ ልቀበለው። እሺ ምንድን ነው የምታረጉት? እሱ ጉዳይ ነገሩ ነው ጥያቄው። እሺ ቃል አስዩም አድርገን አንቺ አሁን ጌታ ልትቀበይ ስለሆነ አንድ ቀን ጌታ ይረዳሽ ትቀበያለሽ። ግን የመጠመቅ አክሰስ አለሽ እና ስለዚህ መጀመሪያ እኔ ጥምቀት ጋር ደረስኩም። ይኸው አሁን በቃ አሁን ይኸው ጌታ ልቀበለው። ወደሽ ነው የምትደርሺው? ትደርሻታለሽ እንዴ? እንዴት አደርሺ እኮ አድርሰኛ። ይኸው ደረስኩኝ። ጌታ መቀበል ፈለኩኝ። እስቲ ምንድን ነው የሚቀጥለው እኮ ይኸው ልነግርሽ አይደል እንዴ? በቃ የመጠመቅ አክሰስ አላት። እሺ ሄቡ ጋይስ እየሰማችሁ የመጠመቅ ኧረ ቆይ እንዴ ምንድን ነው ገና ሳትጠመቂ እኮ እንትን አደረግሽ። ንስሐ መግባት አለብሽ መጀመሪያ። ስለዚህ እሱ ጋር ነው። እሺ አስገባኝ ንስሐ። እሺ ከዛ በኋላ ዳንኩኝ ነው የምትለኝ ወይስ ገና ውሃው ጋር ስደርስ? ጸሎት ሃይማኖት መጀመሪያ አንቺ ከሆንሽ ለምሳሌ ከሁን ልጅ ሰስ እንደመምጣትሽ መጀመሪያ ጸሎት ሃይማኖት እናስብልሻለን። የመጀመሪያው ወይ ደግሞ አፖስቶሊክ ክሪድን እናስብልሻለን ማለት ነው። ኦኬ አስብለኝ። አሁን ጸሎት ሃይማኖት እኔ በቃ ዛሬ ጌታ ለመቀበል የመጣው መስማት ነው። ሂደቱን ነው ዛሬ እኮ ለያሳየሽ አንድ ጊዜ እንትን ፕራክቲካሊ ባይ ደስ አይላችሁ እኮ። ኧረ በጣም አሪፍ ነው እኮ። አንቺ አሁን ድራማ አደረግሽውና በቃ በዛ መንገድ እንሂድና ደስ ስላለኝ ማለት ነው አካሄዱ እንትኑ አቀራረቡ ደስ ስላለኝ መጀመሪያ አንቺ ከሆንሽ አሁን ለምሳሌ እኔ ቤተክርስቲያን ብትመጪ መጀመሪያ የምትደረጊው ነገር አለ። እሱ ምንድነው? የሐዋርያትን አንቀጽ ሃይማኖት ነው የምትዩ ማለት ነው፣ ወይ ደግሞ አፖስቶሊክ ክሪድ ነው የምትዩ። ስለዚህ እሱን ላስብልሽ። አሁን ሁሉም በፈጠረ በእግዚአብሔር አብ አምናለሁ የሚለው ደግሞ በአንድ ልጁ በኢየሱስ ክርስቶስ ከማርያም በተወለደ የሚለውን ላስብልሽ መጀመሪያ። ኦኬ ሂደቱን እኮ ሄዳልኩ በቃ እስቲ አስብለኝ እኮ ልል እኮ ነው። ከዛ በኋላ ምን እንደሚፈጠር እሱ ጋር ነው ፈልገው። እሺ ጋይስ እየሰማችሁ እሺ። እሷ የመጠመቅ አክሰስ ያላት ሰው ናት፣ ኤክሰፕሽን አይደለም። ሄዱልኝ ማለት ነው። ስለዚህ ኦኬ እሺ ፍሬንድ ቀድሞሽ ቡና ቀድቷል። አይ አይደለም ግን በኋላ አዎ እሺ። ስለዚህ ማታሪን ከሆነ ልበል ላውጣለህ። እሺ አውጣው ሄቡን ዛሬ እሱን አስብለን ንስሐ እናስገባታለን። መጀመሪያ ኢየሱስ የእግዚአብሔር ልጅ መሆኑን ማመን አለባት አስቀድሞ ማለት ነው። እሱ ዘላለማዊ የእግዚአብሔር ልጅ መሆኑን ማመን አለባት። ሁሉ የተፈጠረው በሱ እንደሆነ ማመን አለባት። እሱን ካለች በኋላ
ሁሉንም እሱ እግዚአብሔር ልጅ እንደሆነ መቼ አመንሽ? ገና ቆይ ሊወጣልሽ ነው። በምንድን ነው ቼክ የምታረገኝ? አመንኩ ካልኩ ከቃሌ ውጭ መጀመሪያ ማለት አለብሽ የሚባለው ማለት አለብሽ መጀመሪያ እኮ። እሺ ያው እንድናስብልሽ ስለሆነ አንድ ጊዜ ቀስ በይ። አሁን መጀመሪያ ቅድም እንዳልኳችሁ ነው የሐዋርያትን አንቀጽ ሃይማኖት ወይ ደግሞ ጸሎት ሃይማኖትን የኒቂያው ማለት አለባት እቺ ልጅ አስቀድማ፣ ምክንያቱም ከሰባሊዮሳዊ ኑፋቄ ስለሆነ የምትመጣው ማለት ነው። ስለዚህ መጀመሪያ እሱን ነው እንትን የምናደርገው፣ እሱን ነው መጀመሪያ አርገን የምንጀምረው። ስለዚህ አለካ አውጥተዋል ወይስ ደግሞ እኔ ላውጣው? አይው የኒቂያው ይቅደም የሐዋርያቱ ይቅደም። አይ ኖ የሐዋርያቱ ይሻላል፣ የሐዋርያቱ ይሻላል እንዳይከብድም። እኔ ላስብላት በቃ። አሁን የምለውን ተከተለሽ በይሄቡ እኔ ሁሉን በሚችል ሰማይና ምድርን በፈጠረ ንሳ እያስገባው ነው። አረ በለቀጥል እስቲ ጉዱን ነው ባይዛሬ ቀጥል ችግር የለም። በእግዚአብሔር አብ አምናለሁ። በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በድንግል አትበይ፣ ከድንግል ማርያም በተወለደ በይ። ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሶስተኛው ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያ በሚመለስ በዛ በሚመለስ ሊፈርድ በሕያዋንና በሙታን ሊፈርድ ከዚያ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። በዚያ ነው ያለችው። ከዚያ ችግር የለውም። ሁሌ ከና በእንትን ከማለት ብያለሁ። እሺ ደግሞ በመንፈስ ቅዱስ ኧረ ገና ነሽ። ደግሞ በመንፈስ ቅዱስ በአዲስ ቅድስት ቤተ ክርስቲያን እቺ ቤተ ክርስቲያን ማነች? አንዴ ከማለት ይሄ እንዳምጣጣ ማነች እንዴ? መጀመሪያ በይጂ የምንመጣው አምነሽ ማነች? እቺ ቤተ ክርስቲያን የምትኖር የት ልገባ ነው? ሉትራን ነው የምሆነው? መካነ ኢየሱስ የት ውስጥ ነው የምገባው? ይሄ የህይወት ጉዳይ ነው። ዝም ብሎ ትለኛለህ። ሞኛ እሷ ያስተማራለሽ እናዘዛለሁ አላልሽ? ኖ እኔ እንትን አይደለም። በቃ ያው ጌታ መፍትሄ ሊሆንልሽ አይችልም። በአዲስ ቅድስት የሐዋርያት ቤተክርስቲያን ማነች? እሷን ፈልጌ ነው። ማነች እሷ? ማነች? ኤቨን ዩፑሲ ናት። አሜሪካዋ ኢትዮጵያ የተባረረችበት አላ የእናንተ ኢትዮጵያበት ዩፑሲዋ ናት። አንድ ቤተክርስቲያን ታስቀኛለህ እንዴ? እሺ ትላለህ ትያለሽ ወይስ ነው? ቃልዬ መካነ ኢየሱስ ነው ወይስ መጀመሪያ ቆይ እሺ አንድ ጊዜ መጀመሪያ ምን ማድረግ አለብሽ መሰለሽ? አምኛለሁ ብለሽ አይደል እንዴ የመጣሽው? ስለዚህ አንዲት ቤተክርስቲያን አላወቅኳትም ከማለቴ በፊት እኮ ገና አላመንሽም ማለት ነው። ስለዚህ እሱን እናስረዳሽና ተጠይቂያለሽ። አይ በቃ ወደ ጥምቀቱም አትደርስም እኮ እቺ። እኔ ፈቅጃለሁ። እናንተ ጋር ወሰዳት ቃለ ችግር የለም። እኔ ፈቅጃለሁ። እስቲ የትኛው ጋር ነው የሚሄደው? አሁን እኮ ነገር አጋባኝ። አንድ ቤተክርስቲያን ሲባል ለሄድ ነው አይደል? ችግር የለም። እነሱ ጋር ችግር የለም። በቃ ኤምኬሲ ነው ኤምኬሲ ነው ችግር የለውም። በችግር የለውም ነው። እኔ ደግሞ
እንትን ነው መሆን ችግር የለውም። እሺ ፈልገው ወይ በልስ በቃ አንድ ኦርቶዶክሶች ጋር ትሄጃለሽ። እሺ እኛ ጋር እና በቃ እነሱ ችግር እነሱ የለም። ደግሞ ይሁን ጌታ ወይ ካቶሊክ ወይ ኦርቶዶክሶች ጋር ኧረ ትሄጃለሽ። አታስቁኝ። አሀ እንዴ ኦርቶዶክስ ምንድን ነው? ድናለች ማለት ነው። ተው እንጂ ቃል ይግለ አይ አንቺ የህይወት ጉዳይ ነው የምናወራው። የህይወት ይሄ ጉዳይ ላንቺ እያወራን ላንቺ እኮ ትቀልዳላችሁ እንዴ? ምቹ እየሆንልሽ ነው አሁን። አየሽ በቃ አንቺ አሁን ገና ነሽ። ኦኬ ለዛ እሺ ነው እኮ አልዬ እኛ እንትን አታረጊም አመሰግናለሁ። ያልኩት። በቃ ለዛ አይ ነው በቃ ስለዚህ እና ጌታ ስንቀበል ትያለሽ ኦርቶዶክስም ትያለሽ ወይስ አትይም? ካቶሊክም ምናምን መሄድ እንችላለን ብለኸኛል። አጥንቼ እመጣለሁ ገና ሁሉም። ኧረ አንቺ ስለዚህ ማመን ጌታ ትችያለሽ። ኧረ በስመ አብ አንቺ መሄድ ትችያለሽ። ሁሉም ጋር ካለሽበት በጣም ይሻላል ኦርቶዶክስ። ታድዬ እሺ በቃ ካለሽበት በጣም ነው የሚሻለው ኦርቶዶክስ። ሰሙዬ ቀጥል በል። ኧረ ከሰሙዬ ጋር ብትሄጂ ይሻለኛል እኔ። ይሄ እኮ ህይወት ቀልድ አይደለም። እናንተ ስለምትቀልዱ ኖ ነው። ሁሉም ጋር ሄዱ ኖ የሚባል ኧረ እምነት የለም። ኧረ እየቀለድን አይደለም እንዴ። አሁን ካለሽበት ይሻላል ነው ያልኩት እኮ። እሺ ቆይ ወደዛ እኔ መሄድም አንድ ኦርቶዶክስ ነገር ነው። ስለሆንኩኝ እድናለሁ ወዳጄ። አይ የሃይማኖት ድርጅቱ ስላለሽ አድኝም ከኑፋቄ ስለወጣሽ ስለዚህ እና ምንድን ነው የጌታን የምትሉኝ? ትምስል አሁን በአንዲት ቅድስት ቤተክርስቲያን አምናለሁ ቆሜያለሁ። እሱ ጋር በቃ እንደ ብሬክ ይዤ ቆሜያለሁ። ማነች እኮ እሺ እሷ በአንዲት አላበላችሁ? በአንዲቷ ማነች እሷ? ቤተክርስቲያን ታምኛለሽ አንቺ? የትኛዋም ትሁን በአንዷ ማነች? ቤተክርስቲያን ታምኛለሽ? ማንም ትሆነ በእርግጠኝነት ሐዋርያዊ ቸርች ስላልሆነች ማለት ነው። ሶ አሁን ከዛ ውስጥ መውጣት ስላለብሽ መጀመሪያ ከዛ ውጪ። ይኸው ኤምኬሲ ነው ያልኩሽ። በቃ ዴቪዬ ስለዚህ ኤምኬስቲ ብቻ ነው የዳነችው። እንዴት ነው ጭክ አራኒ አላልኩም እንዴ? አንዲት ማለት ምን ማለት እንደሆነ ገና ስላልገባት እኮ ነው። ግን እሺ ኤምኬሲ ነው ይላሁን በቃ ወይ ሉተራ ነው። እሺ ቃሌ ወይ እሰማለሁ አይደል? ማለት አሁን አንዲት ቤተክርስቲያን የተባለችውን እስቲ በትንሹ አብራራላትና ከዛ በኋላ እንደምትቃወም እንያል። እሺ ሄቡዬ እስቲ ምክር ልቀበል ያቤላና ድጋሚ አንድ ድል ሞክር። አንዲት ቤተክርስቲያን የሚለው በጥንታዊ አባቶች አስተምህሮ መሰረት ከኑፋቄ ሙሉ ለሙሉ የጸዳች ቤተክርስቲያን ነች፣ ወይ ደግሞ ከክርስቶስ የመጣውን ትምህርት የተቀበለች ቤተክርስቲያን ነች። ኦኬ ያቺን ቤተክርስቲያን አንዲት ወይም ደግሞ ካቶሊክ ብለው ሲጠሯት አባቶች የሚጠሯት ሌሎች ኤክሌሲያ የሚባሉ ስላሉ ይልሻል። አንድ ቤተክርስቲያን አባት ሌሎች ኤክሌሲያ የሚባሉ ስላሉ እኛ ራሳችንን ከነዛ ለመለየት ካቶሊክ የሚባል ስም እንጨምራለን። ያ ምንን ያሳያል? በዛው ስራው ላይ ያ የሚያሳየው ከነገረ ክርስቶሳዊ ከትምህርተ እግዚአብሔራዊ ከዛ አይነቱ ኑፋቄ የጸዳችን ቤተክርስቲያን ነው። አባቶች ካቶሊክ የሚለውን ነገር ያስቀመጡት ከአርዮሳዊ ከሰባሊዮሳዊ አሁን አንቺ ያለሽበትን እምነት የሚመስል ይሆን አላልኩም፣ የሚመስል አይነት ነገር የሚያስተምር ነው ሰባሊዮሳዊ ኑፋቄ። እንደዚሁም ደግሞ ከኖስቲካዊ እንደዚሁም ከዚህ ጋር በተያያዙ ሌሎችም ኑፋቄዎች የጸዳና ትክክለኛውን ነገረ እግዚአብሔራዊ ትምህርት ተከትሎ የሚመጣን ቤተክርስቲያን ነው አንዲት ብለው ሲጠሩ የኖሩት ማለት ነው። ኦኬ አንዲት ብለው ሲጠሩ የኖሩት እሱ ነው። ስለዚህ አሁን አንቺ አንዲት የሚለውን ሐሳብ በተቋም ደረጃ ማሰብሽ ትክክል አይደለም። እዚህ ሀገር ያለም እዛ ሀገር ያለም ነገረ ስላሴ ላይ ትምህርተ እግዚአብሔር ላይ ስህተት የሌለበት ሌሎችም የኑፋቄ ትምህርቶችን የማያስተምር በክርስቶስ አዳኝነት የሚያምን የትኛውም ተቋም የትኛውንም ባዕድ የሆነ ትምህርት ያልያዘ ተቋም እሱ አንዲት የመባል መብት አለው። ለምን? ከእግዚአብሔር ጋር ከክርስቶስ ጋር ህብረት ስላለው። ሶ አንዲት ሲባል በተቋም ደረጃ ኤምኬሲ እንትን ኦርቶዶክስ ካቶሊክ እየተባለ አይደለም። ያ ዲስቲንክሽን አልነበረም። ካቶሊክ የሚለው ነገር ራሱ ሲመጣ እሱ ኢምፕሎይ ሲደረግ ራሱ ያ ዲስቲንክሽን አልነበረም። አንዲት ስትባል የነበረችው አሁን ካለው ዲስቲንክሽን ውጪ ያለች ቤተክርስቲያን። ሶ ይሄንን ኢንማይንድ ያዥና አንቺ አንዲት ቤተክርስቲያንን ኦኬ በእምነትሽ ተወክያለሽ ብዬ እኔ አላስብምና አንቺ አንዲት የምትባለውን ቤተክርስቲያን ተወክያለሽ በእምነትሽ ብለሽ ታስቢያለሽ? ካልወከልሽ በቃ ወደ አንዲት ቤተክርስቲያን ነኝ። እኔም አንድ ጥያቄ ልጠይቃት ሄቨንን ምናልባት እየሰማች ከሆነ እና እነሱ አፖስቶሊክ የሆነ ቲቺንግ እኛ ጋ ነው ያለው ይላሉ፣ ወይም ከሐዋርያት የተማርነው ትክክለኛ ትምህርት የኛ ነው። ራሳቸውን ሐዋርያት ቤተክርስቲያን ብለው ክሌም ስለሚያደርጉ ማለት አክቹአሊ ምስክር አላቸው ለነሱ። ለምሳሌ ሐዋርያት አሁን መቼስ አሁን የሉም በአሁን ዘመን፣ ግን ከሐዋርያት እግር ስር የተማሩ ሰዎች አሉ። መጽሐፍ ቅዱስ ላይ የተጠቀሱም ከመጽሐፍ ቅዱስ ውጪም ሁለተኛ ክፍለ ዘመን ሶስተኛ ክፍለ ዘመን ላይ ያሉ ሰዎች አሉ እና የእነሱን ትምህርት ይዘዋል
ምስክር አላቸው። እነሱ ሐዋርያዊ ለመሆናቸው ምንድነው ምስክርነታቸው? ይህንንም ብትመልስልን። ምስክርነታቸው ማለት ነው እግዚአብሔር ያለ ምስክር ስለማይተው ማለት ነው። መጽሐፍ ቅዱስ ላይም ሲናገር ምስክርነት አላቸው። ክሌም ታርግልን እስቲ። ባይዘው የሐዋርያዊት ቤተክርስቲያን ዌብሳይቱ ላይ ገብቼ ስመለከት ነበር ነው ከእንትን ይነጥለዋል። ከዚህ በቤተክርስቲያን ተዳፍኖ የኖረውን ቃል በቃል የሚለው ማለት ነው ተዳፍኖ የኖረውን ወንጌል እንደገና እንዲያንሰራራ ያደረግነው እኛ ነን እና ምስክር እንዴት ይጠይቃል? አሁን እዚህ ጋር ምስክር ይጠይቃል። አይ ለምን መሰለ? ለምሳሌ የሐዋርያ ጳውሎስ ተማሪዎች አሉ አይደል? መጽሐፍ ቅዱስ ላይ ያሉ ኢቨን ሐዋርያ ጳውሎስ ራሱ ኮት የሚያደርጋቸው ሮም ውስጥ የነበሩ አንጾኪያም በተለያዩ ግሪክም የነበሩ አሉ። ኢቨን ሐዋርያትን ሄደው ያዩ አሉ። ከእግራቸው ስር የተማሩ ያሉ። ኢየሱስ ክርስቶስ ሲያርግ የነበሩ ሰዎች ነበሩ። ከነዚያም ትምህርት የተማሩ ሰዎች አሉ። ሂስትሪን ስናይ ማለት ነው። አትሊስት እኛ እነሱን እንመሰክራለን። ለምሳሌ ነገረ ክርስቶስን፣ ነገረ ስላሴን፣ ትምህርተ ስላሴን፣ የመዳንን ትምህርት ለማስተማር አትሊስት እንደ ማረጋገጫ ማለት እንደ ምስክርነት እነሱን እንቆጥራለን። ፍጹም አይሳሳቱም ባንልም እኛ ለምናምነው እምነት ማለት ነው። እንደሱ ክሌም የሚያደርጉ ሰዎች አሉ ወይስ ከመጀመሪያ ክፍለ ዘመን 20ኛ ክፍለ ዘመን ላይ ነች ቤተክርስቲያን የመጣችው ወይም ኤግዚስት ያደረገችው በ20ኛ ክፍለ ዘመን ላይ ነች? ኢየሱስ ክርስቶስ ማለት አምላክ በባህሪም በአካልም አንድ ነው የሚለውን ትምህርት ማለት ነው። እኔ ቤቲ እኮ አንቺን አክብሬ ነው። አሁን ዝም ብሎ ሌላ ነገር ውስጥ ገቡ። ቃሌ ሲናገር ሰምቻለሁ ወይስ በቃኝ ጨርሻለሁ? ይመስለኛል እንትን ማለት ወደ ጥምቀቱ ከመካሄዱ በፊት በአንዲት ቤተክርስቲያን እሳቤ ውስጥ ራሱ አንቺ አሁን ኑፋቄ ውስጥ ነሽ እና መጀመሪያ አንዲት ቤተክርስቲያን ሲባል እርሊ ቸርች ውስጥ ስለምን ነበር እየተወራ ያለው የሚለውን ነገር ማየት ያስፈልጋል። አሪፍ ኢሹ ስላነሳሽ አሁን እሱ ውስጥ ስለሌለው አሁን እዚህ ጋር ደርሰናል። በአንዲቷ ቤተክርስቲያን አምናለሁ በያ የሐዋርያት በምትሆን አንዲት ቤተክርስቲያን ነች እሷ። እኔ ዝም ብዬ ነው ያምናለሁ ምልክ እንዴ ሳትነግረኝ ማነች እቺ? አሁን በጣም ብዙ ስላሉ ኦርቶዶክስ ነች ካልከኝ በቃ ከሰሙ ጋር አብሬ ሄዳለሁ። ካቶሊክ ነች ካልከኝ እፈልጋለሁ። ይሄው እኛ ጋር አልኩሽ እኮ በቃ የሆነ ቪዲዮ አሳይቴሽን ነበራ። በኢየሱስ ክርስቶስም የሚያጠምቁ ሰዎች ነበሩ። በካቶሊክ ኢንሳይክሎፒዲያ ላይ ተጽፏል። ደግሞ በቃ ሰሙ ቀጥል። ከዛ ነው እኔ ስክሪንሾት ራሱ አለኝ መሰለኝ ይሄን ነገር ያልሽኝ። ሄቡዬ አትውጪ እስቲ ትንሽ እናወራለን። ቆይ ሰሙ ቀጥልና ካስገባችሁኝ ደግሞ ቀጥላለሁ። አለዚያ ቀልዱ ግን አትውጪ የህይወት እኮ ጉዳይ ስሚ ቁጭ በይና እናወራለን። ጥምቀት ሳይጠመቅ ዝም ብሎ ይሄንን በይ በልሽ ጨርሽ ቤተክርስቲያን በይ ድነሻል እንዴ? ቃሌ በጣም ማን አለ? ውስጥ ሰው ሳይደማል ስትሉ እሺ ማን አለ? ለማንኛውም አለው። እሺ ቀጥሉ እስቲ አማኒ ከሰሙ ጋር ቀጥሉ። ወዳጆች ደህና ናችሁልኝ ወይ? እንዴ በጣም ነው የምታምሩት። እንደዚህ መንፈሳዊ አባቴ ሰሙ እንደምን አለ? አቤት የመንፈስ ልጄ አማንዬ እንዴት ነህ? ቃልዬ እዚህ ውስጥ ቤቲን አሁን እንዴት ናችሁ? አለን። እኔ ከአንተና ከቃሌ ማልፋታው ነገር እኔ የምወዳችሁ ነገር እኮ ነው የሚገርመኝ። ምን ማድረግ ይቻላል? ምንም ማድረግ ፍቅርን ማን ይለየዋል? አባትነት እንዲህ ነው። ልጆች አፈንግጠው ሲወጡ የአባት ፍቅር እንዲህ ነው መመለስ የሚባል ነገር አለ። እውነት ነው። እቺ ሳክስ ግን በጣም ነው የምትመቸኝ። ግድ ይላል። ያለዚህ ኖሮ አንችልም። አይሆንም። እና በተረፈ ደህና ናችሁ? ሁሉ ሸጋ ነው። ክብሩ ይስፋ መድኃኒዓለም። የምታወሩት ኢሹ በጣም ደስ ይላል። ቅድም የተወሰነ እያየኋችሁ ነበረ እና ግን እኔ አሁን በጣም ክሊር አይሆንልኝ። አንድ ጥያቄ ጠይቄ ከዛ ወደ ዲስከሽኑ እንግባ። እንትን ቃሌ ግን ሪፎርመር ነኝ ብለህ ታስባለህ? ሪፎርመር ነኝ ካልክ ደግሞ ኤቪደንስ ያው አማን ሻሎም አሁን ሪፎርመር ነው፣ ጀስት ከልቪኒስት ነው። አንተ ሪፎርመር ነኝ ብለህ ታምናለህ ወይ? ምክንያቱም እስክትል የምታወራው ስለ ሪፎርመር ቴዎሎጂ ነው። ደግሞ ሪፎርመር ቴዎሎጂ መቼ ነው ያወራው? ስለዚህ ሪፎርመር አይደለህም ማለት ነው ቃሌ። እኔ ሪፎርመር ካምፕ ውስጥ ነኝ ብዬ አስቤ ተናግሬ ራሱ ሪፎርመር አይደለህም ማለት
ሪፎርምድ ነኝ ብዬ ተናግሬ አላውቅም። እኔ ስለዚህ ሪፎርምድ ነህ ወይንስ አይደለህም? ቃሌ ለን ውይይቱ እንዲመቸን ተናግሬ አላውቅም። አይ ቃሉን ቀጥታ አውጣልኝና ወደ ዲስከ ምክንያቱም አማን ሪፎርምድ እንደሆነ እኔ በ10 ጣት ይፈርምልሃለሁ። ግን አንተ መፈረም አይጠበቅብህም እንዴ? አንተ መፈረም አይጠበቅብህም፣ ራሱ ይነግራል አማን። ስለዚህ እኔ አማን ጋር አማን ወዳጅ ስለሆነ አንተ ሪፎርምድ አይደለህም። እኔ ጠላት ነኝ? አይ ከአንተ ጋር ገና እየተግባባን እኮ ነው። አይ ሪፎርምድ ነው የምታስተምረው፣ ስለ ሪፎርምድ ነው እያልከኝ ስለነበረ ከየት አመጣኸው? መጀመሪያ እሷን ብናወራ። አይ ታስተምራለህ እያልኩ አይደለሁም። ሪፎርምድ ነህ ወይንስ አይደለህም ነው ጥያቄው። አይ አሁን ከሰከንዶች በፊት እኮ ታስተምራለህ አልከኝ። የሰሙ ተሳስተህ ነው? በቃ ምናልባት ተሳስቼ ሊሆን ይችላል። ግን ሪፎርምድ ነህ ወይንስ አይደለም? ሪፎርምድ ካምፕ ውስጥ አይደለሁም። አይደለህም። የአንተ ቴዎሎጂ አንተ የምትከተለው ቴዎሎጂ ምን ይባላል? ኢቫንጀሊካል ነው። ከሪፎርምድ የተለየ ኢቫንጀሊካል ነው። አይ ማይነር ልዩነቶች እንዳሉ ማንም ያውቃል እኮ እሱ። ምንም አይ ከሪፎርምድ የተለየ ኢቫንጀሊካል ነው። እኔ ልዩነቱ ምን ማለት ነው? ምን ማለት ነው? ከሪፎርምድ ልዩነቱን እንትን ምን ነው? ምክንያቱም ያንተን ቤተ እምነት ስለምታውቃት ማለት ነው። ኦብቪየስሊ ከሪፎርምድ የተለየ ማለት ነው። በጥምቀት ዙሪያ የማንን ነው አክሰፕት የምታደርጉት እናንተ? የመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ እኮ ሁሉ መጽሐፍ ቅዱስ ነው። ግን ከሪፎርምድ ውጪ የማንን ነው አክሰፕት የምታደርጉት? የፕሮቴስታንቲዝም ነው። you are not protestant by the way ፕሮቴስታንት አይደለም። ፕሮቴስታንት እኮ ኤቪደንስ አዎ ነኝ እንዴ? ኢቫንጀሊካል ነኝ እያልኩ ፕሮቴስታንት አይደለም። እኔ ያለሁባት ቤተክርስቲያን ፕሮቴስታንት ትባላለች የሚለውን ኤቪደንስ ቤተክርስቲያኔ ናና ስለኔ ተናገርልኝ አላለች። ቤተክርስቲያን ሳይሆን እኔ ቤተክርስቲያን ብሎጓን ከፍቼ አሁን ላሳይህ እችላለሁ። ግን የቤተክርስቲያን የጮክ ነው። እኔ ሳውራ ደግሞ ቀስ ብለህ እንትን አድርግ። ነው ሚውት ላድርግ። በመጀመሪያ ስለ እኔ የጠየቀኝ እኔ የምከተለው ኢቫንጀሊካል ቴዎሎጂ ነው። አለቀ። እኔ የምከተለው ኢቫንጀሊካል ቴዎሎጂ ነው ካልኩ በኋላ አይ ምናምን ማለት ከጀመርክ እሱ ትክክል አይሆንም። ምክንያቱም በቃ ቴዎሎጂን ጠየቀኝ ነገርኩ። አንተ ፕሮቴስታንት ነህ፣ አንተ ፕሮቴስታንት አይደለም። ቆይ አንዴ ቆይ፣ አንተ ፕሮቴስታንት ነህ፣ አንተ ፕሮቴስታንት አይደለም። እሱ የአንተ ቦታ አይደለም። ቡና ልጠጣ ስለገባው ረጅም ሰዓት ማውራት ስለማልችል ወጣ ብዬ። አይ ከሪፎርመር ምን ነው? ለምሳሌ አንተና ወንድሞች በተለያየ ቪው ዙሪያ ሳትቀባበሉ ቀርታችሁ ስትከራከሩ ነበር። ኦርቶዶክስ ማንኛችሁ ናችሁ? ማልቀበለውን ነገር ይል በአቋም እኔ አልቀበልም። ያንተን ደግሞ እኔ ላውራ ውስጥ አትግባ እንዴ። አንዳችሁ ቤተክርስቲያን ሎካል አልተሳሳት አትችልም ትላላችሁ። አንዳችሁ ሎካል የሚባል የለም እንደውም አትሳሳትም ቤተክርስቲያን በሎካል ደረጃም ትላለች። አንዳችሁ አረ ገድላትን ባንቀበልም ትላላችሁ። ሌላችሁ ሌላ የነሱን ስክሪንሻት ይዛችሁ ስትከራከሩ እናያቸዋለን። አንዳችሁ ማርያም መርገመ ሥጋ አለባት ትላላችሁ። ሌላኛችሁ ደግሞ አየለባትም እያላችሁ አንዲት ቤተክርስቲያን ውስጥ ነው ያለነው ግን ትላላችሁ። ስለዚህ ዩሲ የአንድነት ጉዳይ የሆነ ነገር ላይ ፍጹም አንድነትን መያዝ አይደለም፣ ሴንትራል የሆነ ማዕከላዊ የሆነ ቴዎሎጂካል ነገር ላይ መስማማት። ስለዚህ እኔና ወንድሜ ያማን ለምሳሌ ማዕከላዊ የሆነ ቴዎሎጂካል ፖይንቶች ላይ እንስማማለን። ልዩነቶች የሉንም አሉ። አንድ ነን እያላችሁ እናንተ እዚሁ ስትሟገቱ ነው የምትሉት አይደለ? ሶ አት ዘ ሴም ታይም ደግሞ እኛም አንድ አይደለንም በሁሉም ነገር። በሴንትራል ነገር ግን አንድ ነን፣ በሁሉም በእያንዳንዱ ዲቴል ግን አንድ አይደለንም። አንድ ያልሆንባቸው ዲቴሎች እነዚህ ናቸው፣ አንድ የሆንባቸው ደግሞ እነዚህ ናቸው ብለን እናወራለን። ስለዚህ እኔ በግሌ ያለውን ነገር ስለሆነ መልስልህ አሁን በዚህ ሰዓት ማለት ነው። ሶ እኔ በግሌ ይሄንን አምናለሁ፣ ግልጽ አድርጌ ይሄንን ነገር። ስለዚህ እኔ እስከምወጣ ከአማን ጋር ቀጥልና ከዛ ቡና ጠጥቼ ስወጣ ኢትስ ናት ማይ ኩዌስችን እንትን አማን ስለሌለ አንዳንድ ነገር ልጠይቅህ። በነገራችን ላይ ማን ነበር ኬቢነህ? አይ ቲንክ ከታይ 50 ቁጥር ብዬ በቁጥር ልጥራህና አይ ቲንክ ሉተራን ትመስለኛለህና ጀስት ቃሌ መተህ ከኔ ጋር ዲስከስ ብታደርግ ደስ ይለኛል። ምክንያቱም አንተ ሪፎርምድ አይደለህም። ከአማን ሻሎም ጋር በባፕቲዝም ዙሪያ ሁላ ከአማን ሻሎም ጋር ልዩነት አለህ። በጥምቀት ዙሪያ አለ ባስተምሮ ሉተራን ጋር ኮንደም ትደረጋለህ። ኦኬ እሺ፣ ሉተራን አይደል አንተ ወንድማችን?
ጥያቄህን አስቀምጥሽ እኮ ሉትራን ነህ አይደል አንተ? ጥያቄ ጨርሰ ነው? አይ እኔ ጥያቄ ጨርሼ ሳይሆን ቤተ እምነትህን ማወቅ ስለፈለኩ፣ ምክንያቱም አንተ ከቃሌ ስለምትለይ ማለት ነው። ሉትራን አይደል? እኔ አሁን ቃሌ በተናገረው ነገር ላይ ቃሌ የኔ ትምህርት ይሄ ነው ብዬ በአቋም ይዤ ብዙ ጊዜ ስከራከር ታውቀኛለህ። እሺ ጥያቄው ቴዎሎጂካል ስላልሆነ ማለት ነው። መጀመሪያ እሱ ከወንድሞቹ ጋር ተለያይቶ እንዴት ከነሱ መካከል ራሱን ሊቆጥር እንደቻለ ጠይቁት። እኔ እዚህ ነገራችን ላይ ቃሌ አንዴ ይቅርታ አድርግልኝ አቤላ፣ ከዚህ ጀምር። እሺ ይጀምራል፣ ችግር የለውም። እኔ ቃሌ ሲናገር እኔ አሁን ቤተክርስቲያን ያስተማረችኝ የማልቀበላቸውን ነገር በአቋም ቤቴን ከፍቼ እኔ ነኝ እንደውም በዚህ ዙሪያ የምታወቀው ይሄን አልቀበልም እያልኩኝ ስናገር እና ኦፊሻሊ እናገራለሁ። ይሄ የቤተክርስቲያኔ ትምህርት አይደለም፣ እናገራለሁ። እኔ አሁን የነሱ የቤተክርስቲያን ትምህርት አይደለም፣ የነሱ የቤተክርስቲያን ትምህርት አይደለም። ሐሳቤን ልጨርስና እኔ እንዲህ ብዬ ስናገር